በቪዲዮ ኤዲቲንግ የተወሰኑ ዓመታት ሰርቻለሁ። ፐርሰናሊዝም እንዲሁም አስ ፍሪላንሰር ሆኜ ሰርቻለሁ። ይህን ስኪል ግን ያገኘሁት ትምህርት ቤት ገብቼ ተምሬያለሁ። ዩቲዩብ ላይ በሚለቀቁ ፍሪ ኮርሶች፣ እነዚህን ፍሪ ኮርሶች በመማር ስኪልን ለማዳበር ችያለሁ። ከዚህ ዛሬ እናንተ ጀማሪ ብትሆኑ ምንም ስለ ቪዲዮ ኤዲቲንግ እውቀት ባይኖራችሁ እኔ የፈጀብኝ ጊዜ ሳይፈጅባችሁ እንዲሁም ደግሞ ከልምድ ያገኘሁትን ከፕራክቲስ ያገኘሁትን ስኪሎች ጨምሬ ዋናውን የሚባሉትን አዘጋጅቼላችኋል። ለእናንተ ቀላል በሆነ መንገድ በነፃ አዘጋጅቼላችኋል። ዩቲዩብ ለመጀመር አስባችሁ ዩቲዩብ ለመጀመር አስባችሁ ቪዲዮን ማን ኤዲት ያደርግልኛል ብላችሁ የተሰናዳችሁ ነው ወደኋላ የቀራችሁ ግን ዛሬ ደርሼላችኋለሁ። አሪፍ መፍትሄና በቃ ቪዲዮ ኤዲቲንግ እንደዚህ ቀላል ነው እንዴ በሚያስብል ደረጃ አሳያችኋል። ስለዚህ ሙሉ የቪዲዮውን ሀሳብ እንድትረዱ መጀመሪያ ሙሉውን ቪዲዮውን ይዩት አንድ ሱ። ከዛም በኋላ ሁለተኛ እናንተ ከፍታችሁ በስልካችሁ በኮምፒውተራችሁ ከፍታችሁ አብራችሁ ፕራክቲስ እያደረጋችሁ ትለማመዱት ሞር አሪፍ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ታደርጉ ይጠቀማል። ከስር ያለችውን የሰብስክራይብ በተን በመንካት ቤተሰብ መሆን ይችላል። እንደተለመደው የላይክ ፋሚሊ ደግሞ የቻናል ቤተሰቦች ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩ። ታዩደ ይህንን ፉል ኮርስ በ5 ፓርቶች ከፍዬላችኋለሁ። ፓርት 1 ላይ ኢንትሮዳክሽን እናያለን። በዚህ ኢንትሮዳክሽን ፓርት ላይ ዋትስ ቪዲዮ ኤዲቲንግ የሚለውን እናያለን በመጀመሪያ። ከዛም በኋላ ለቪዲዮ ኤዲቲንግ የሚጠቅሙ ሶፍትዌሮች ምን ምንድን ናቸው እናያለን። ከዛ በመቀጠል ደግሞ ለዚህ ቪዲዮ የምንጠቀመው ደግሞ በዛሬ ፉል ኮርስ ላይ የምናየው ስለ ካፕከት ሶፍትዌር እናያለን፣ ወይም ደግሞ ካፕከት ለምን ተመረጠ እናያለን። በመጨረሻ ደግሞ ይህን ካፕከት እንዴት ዳውንሎድ አድርገን ኢንስቶል እንደምናደርግ እናያለን። ከዛ በመጨረሻ ላይ ካፕከትን ለመጠቀም የሚያስፈልጉ ፕሪ ኮንዲሽኖች አሉ። እነሱ ምን ምንድን ናቸው የሚሉትን እናያለን። በፓርት 2 ላይ ደግሞ ኢንተርፌስ ካፕከት ኢንተርፌስ ወይ ደግሞ ልክ ካፕከት ስንከፍት ያለው ኢንተርፌስ ምን እንደሚመስል እናያለን በፓርት 2። ከዛም በኋላ በፓርት 3 ደግሞ ቤዚክ የሚባሉ የቪዲዮ ኤዲት ቱሎችን እናያለን። ያ ማለት ኢምፖርት ከማድረግ ጀምሮ አስፔክት ሬሽዮ ከማስተካከል ጀምሮ እንዴት ከት ይደረጋል፣ እንዴት ትሪም ይደረጋል፣ ኦዲዮ እንዴት እናስገባለን፣ ስኬል እንዴት እናስተካክላለን፣ አኒሜሽኖች የመሳሰሉትን ዋና ዋና የሚባሉትን እናያለን። ከዛ በፓርት 4 ላይ ደግሞ አድቫንስድ የሆነ ኤዲቲንግ እናያለን። ትንሽ ከቤዚክ ኤዲቲንግ ቪዲዮችን ላይ ነፍስ የሚዘራበት ወይ ደግሞ ይሆናል ፕሮፌሽናል የሚያስመስልን የኤዲቲንግ ቱሎችን ደግሞ እናያለን። እነዛ ምንድን ናቸው? ሳውንድ ኢፌክቶችን መጨመር፣ የቪዲዮ ኢፌክቶችን መጨመር፣ ኦቨርሌ መስራት፣ ብሌንዲንግ ኢፌክቶችን መስራት፣ እንዲሁም ከለር ግሬዲንግ፣ ቪዲዮ አጀስትመንት የመሳሰሉትን ፊልተር ማድረግ፣ የቪዲዮ አጀስትመንት መስራት፣ ባክግራውንድ መቀየር፣ የግሪን ስክሪን አጠቃቀም የመሳሰሉት እነዚህን ዋና ዋና የሚባሉትን እናያለን ማለት ነው። ከዛ በፓርት 5 ላይ ወይ ደግሞ በመጨረሻ ፓርት ደግሞ እንዴት የሰራነውን ቪዲዮ ኤክስፖርት እንደምናደርግ እና ከተለያየ ሰው ጋር ሼር እንደምንደራረግ አሳያል። ፓርት 1 ኢንትሮዳክሽን። እንግዲህ መጀመሪያ ዋትስ ቪዲዮ ኤዲቲንግ የሚለውን የምናየው። ይሄን ከማብራራቴ በፊት አንድ ቪዲዮ ቢፎር ኤንድ አፍተር ኢፌክቱን አይተን እንመለስ። በቪዲዮ ኤዲቲንግ የተወሰኑ ዓመታት ልምድ አለኝ። ለፐርሰናል ዩዝም እንዲሁም ደግሞ አስ ፍሪላንሰር ሰርቼበታለሁ። ይህን ስኪል ግን ያገኘሁት ትምህርት ቤት ሄጄ ተምሬ ሳይሆን ዩቲዩብ ላይ ባሉ ብዙ ቪዲዮዎች እና በፕራክቲስ ነው። ዩቲዩብ ላይ በውጭ ሀገር ዜጎች የተሰሩ በጣም ብዙ ፉል ኮርስ አሉ። የሀገራችንም ላይ ዩቲዩበር የሚለው በተለይ በጣም ኢኒሼት ያደረገኝ እና ክሬዲት መስጠት የሚፈልገው ቻናል ነው። እሱም ላይ ፉል ኮርስ አለ። ሁለቱም በማየት ነው ስራዬን የጀመርኩት። ስለዚህ እኔ ፈጀብኝ እኔን ነገር ሳረግ ሙሉ ቪዲዮን እያየሁ ብዙ ጊዜ ተሽቶብኝ ምናምን። ስለዚህ እናንተ እኔ ፈጀብኝ ቪዲዮ ኤዲቲንግ የተወሰኑ ዓመታት ሰርቻለሁ። ፐርሰናሊዝም እንዲሁም አስ ፍሪላንሰር ሆኜ ሰርቻለሁ። ይህን ስኪል ግን ያገኘሁት ትምህርት ቤት ገብቼ ተምሬያለሁ። ዩቲዩብ ላይ በሚለቀቁ ፍሪ ኮርሶች፣ እነዚህን ፍሪ ኮርሶች በመማር ስኪልን ለማዳበር ችያለሁ። ከዚህ ዛሬ እናንተ ጀማሪ ብትሆኑ ምንም ስለ ቪዲዮ ኤዲቲንግ እውቀት ባይኖራችሁ እኔ ፈጀብኝ ጊዜ ሳይፈጅባችሁ እንዲሁም ደግሞ ከልምድ ያገኘሁትን ከፕራክቲስ ያገኘሁትን ስኪሎች ጨምሬ ዋናውን የሚባሉትን አዘጋጅቼላችኋል። ለእናንተ ቀላል በሆነ መንገድ በነፃ አዘጋጅቼላችኋል። ዩቲዩብ ለመጀመር አስባችሁ ቪዲዮን ማን ኤዲት ያደርግልኛል ብላችሁ የተሰናዳችሁ ነው ወደኋላ የቀራችሁ ግን ዛሬ ደርሼላችኋለሁ። አሪፍ መፍትሄና በቃ ቪዲዮ ኤዲቲንግ እንደዚህ ቀላል ነው እንዴ በሚያስብል ደረጃ አሳያችኋል። ስለዚህ ሙሉ የቪዲዮውን ሀሳብ እንድትረዱ መጀመሪያ ሙሉውን ቪዲዮ ይዩት አንድ ሱ። ከዛም በኋላ ሁለተኛ እናንተ ከፍታችሁ በስልካችሁ በኮምፒውተራችሁ ከፍታችሁ አብራችሁ ፕራክቲስ እያደረጋችሁ ትለማመዱት ሞር አሪፍ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ታደርጉ ይጠቀማል። ከስር ያለችውን የሰብስክራይብ በተን በመንካት ቤተሰብ መሆን ይችላል። እንደተለመደው የላይክ ፋሚሊ ደግሞ የቻናል ቤተሰቦች ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩ። ታዩደ
እሺ እንግዲህ እንዳያችሁት ነው ቪዲዮ ኤዲቲንግ ማለት አንድ ሮ ዳታ የተቀረጸ ዳይሬክት የመጣ ቪዲዮን እሱን እይታውን፣ ድምፁን እንዲሁም አላስፈላጊ የሆኑትን ፓርት ማውጣትና አስፈላጊ የሆኑ ምስሎችን፣ ቪዲዮዎችን እንዲሁም ድምፆችን መጨመርና ቪዲዮ የተሻለ ፐርፎርማንስ እንዲኖረው ማድረግ ማለት ነው ኢንጄኔራሊ ማለት ነው። ያ ማለት ግን ስናብራራው ምንድነው አንድ ቪዲዮ የተቀረጸን ካስገባን በኋላ አላስፈላጊ ፓርቶችን ከት እያደረግን እናወጣለን። የተቀረጸውን ቪዲዮ ሪአሬንጅ ኦርደር ማስያዝ ያለብን ነገር ካለ ኦርደር እንሰጣለን። ከዛም በኋላ የትራንዚሽን እያንዳንዱ ከት ካደረግን በኋላ አንዱ ቪዲዮ ወይ ደግሞ የአንዱ ክሊፕ ወደ ሌላኛው ክሊፕ ሲሄድ ትራንዚሽኖችን መጨመር፣ ሳውንድ ኢፌክቶችን መስጠት እንዲሁም ባክግራውንድ ሚውዚክ ማስገባት፣ ኖርማል የተቀረጸውን ድምፅ ኢንሃንስ ወይ ደግሞ ኖርማላይዝ ማድረግ ድምፁን ማስተካከል። ከዛም በተጨማሪ ቪዥዋል እይታው ላይ የቪዲዮን ኢፌክት መስጠት። ከዛም በተጨማሪ ብሌንዲንግ ኢፌክት ወይም ደግሞ አንድ ቪዲዮ ዋናው ቪዲዮ ላይ ተደራቢ የሆኑ ሌሎች ቪዲዮዎችን፣ ሌሎች ምስሎችን እንዲሁም ተጨማሪ ኦዲዮዎችን ማስገባትን የሚያጠቃልል ነው። ከዛም በተጨማሪ ቴክስቶችን ማስገባት እንፈልግ እንችላለን። ገላጭ የሆኑ ምስሎችን እና ይሄ አጫጭር ቪዲዮዎችን ማስገባት ይችላል። ስለዚህ እነዚህን በሙሉ በማድረግ ቪዲዮ የተሻለ አቅም እንዲኖረው የተሻለ ገላጭ እንዲሆን ማድረግ ማለት ቪዲዮ ኤዲት ማድረግ ማለት ነው ማለት ነው። ሌላ የምናየው ለዚህ ለቪዲዮ ኤዲቲንግ አሁን ላይ አቬሌብል የሆኑ ሶፍትዌሮች ምንድን ናቸው? ብዙ ናቸው። ዋነኞቹ ግን አዶቤ ፕሪሚየር፣ አዶቤ አፍተር ኢፌክት፣ እነ ካፕከት፣ ፋይናል ከት ፕሮ፣ እነ ሶኒ ቬጋስ የመሳሰሉት ናቸው። ለዛሬ ግን ለዚህ ቪዲዮ መረጥ ነው ካፕከትን ነው። እዚህ ካፕከትን ለምን መረጥን ከተባለ ደግሞ ምን የተለየ ፊቸር ኖሮት ነው ካፕከትን የመረጥነው ከተባለ አንደኛ it does not require high performance ያለ ኮምፒውተር አይፈልግም። ብዙዎቹ ከላይ የጠቀስኩላችሁ ሶፍትዌሮች በጣም ሌተስት የሆነና ግራፊክሳቸው ሃይ የሆነ ፕሮሰሰራቸውም አሪፍ የሆነ የጄኔሬሽናቸውም የቅርብ የሆኑ ኮምፒውተሮች ካልሆኑ አይሰሩልንም። ጭራሽ ያስቸግራሉ፣ ላግ ነው የሚያደርጉት። ይሄ ካፕከት ግን በኖርማል ኮምፒውተር ላይ ይሰራልናል። ኢንተርኔታችንን እና ስቶሬጅ እስካለን ድረስ አሪፍ ይሰራልናል ከሌሎቹ በተሻለ። በሁለተኛ ደረጃ ይህ ካፕከት ሶፍትዌር በስልክ ማለት እንደውም መጀመሪያ ዲዛይን የተደረገው በስልክ ነበረ ካፕከት። ስለዚህ ስልክ ላይ እንደውም የተሻለ አንዳንድ በኮምፒውተር ራሱ የማታገኟቸው ፊቸሮች ስልክ ላይ አሉ። ስለዚህ በስልክ ቁጭ ብላችሁ የፈለጋችሁትን ያህል ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ይህ እንግዲህ ቲክቶክ ለመጀመር ዩቲዩብ ለመጀመር እያሰባችሁ ቪዲዮን ማን ኤዲት ያደርግልኛል ብላችሁ የተጨነቃችሁ ሶሉሽኑ እየነገርኳችሁ ነው። ካፕከት በጣም ቤስት ኦፕሽን ነው። በቃ ቤስት የሆነ ማለት በስልካችሁ ኤዲት አድርጋችሁ ፖስት እያደረጋችሁ ስራ መስራት ትችላላችሁ። ሌላኛው ደግሞ ኢትስ ቶታሊ ፍሪ ነው። በቃ ውስጡ ያሉት ትራንዚሽኖቹ፣ አኒሜሽን፣ ኦዲዮ ምናምን ብዙዎቹ ነገሮች ኢንተርኔት እስካለ ድረስ እያወረዳችሁ ፍሪሊ መጠቀም ትችላላችሁ። ሌሎች ሶፍትዌር ላይ በሰብስክሪፕሽን ከፍላችሁ ምናምን የምታገኟቸው ፕሪሴቶቹ ማለት ነው። ካፕከት ላይ ግን ብዙ ፕሪሴቶች አሉ፣ ብዙ ኢፌክቶች ምናምን ነገር በነፃ ነው የምታገኙት። ስለዚህ ይህም በጣም አሪፍ ያደርገዋል ካፕከትን ማለት ከሌሎቹ አንጻር። ሌላው ይህንን ሶፍትዌር ቤት የምናገኘው ለሚለው ጥያቄ ደግሞ ጀስት ቀጥታ ወደ ብሮዘራችሁ ሄዳችሁ ካፕከት ብላችሁ ሰርች ማለት። እኛውም ማሳያችሁ በፒሲ ስለሆነ ካፕከት ፎር ፒሲ የሚለውን ነው የሚመርጠው። ከላይ የካፕከት ዶትኮም የሚለው ላይ ያለውን ማለት ነው። ከዛ እሱን ትነኩታላችሁ፣ ይገባል። ቀጥታ ዳውንሎድ ማለት ነው። ከዛ ዳውንሎድ አድርጎ ከጨረሰ በኋላ ዳውንሎድ ከተደረገበት ቦታ ላይ ሄዳችሁ ኢንስቶል ታደርጉታላችሁ። በቃ ቀጥታ መጠቀም ትጀምራላችሁ። በስልካችሁም ከሆነ ቀጥታ አፕ ስቶር ላይ እንዲሁም ፕሌይ ስቶር ላይ አለ። እዛ ላይ ሄዳችሁ ካፕከት ብላችሁ ማውረድ ነው ማለት ነው። ሌላው እንደ ፕሪኮንዲሽን እንግዲህ አሁን ሶፍትዌሩን አውርደናል። መጠቀም ከመጀመራችን በፊት እኔ ከኤክስፒሪየንስ ያገኛቸው ብታስተካክሏቸው ለቪዲዮ ኤዲቲንግ ጊዜያችሁ፣ ስራችሁ አሪፍ ያደርግላችኋል፣ ያቀሉላችኋል የሚላቸው ፕሪኮንዲሽኖች አሉ። 4 ናቸው። አንደኛ ይሄ የተቀረጸውን ኤዲት ልታደርጉት ያሰባችሁትን ቪዲዮ እና እሱ ኤዲት የምታደርጉት ቪዲዮ ላይ መጨመር የምትፈልጓቸው ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ሌሎች በቃ ማስገባት የምትፈልጓቸውን ነገሮች ኦዲዮ ሊሆን ይችላል። አንድ ፎልደር ላይ መጀመሪያ ስም ሰጥታችሁ አስቀምጡ፣ ያቀልላችኋል ብዙ ነገር። ሁለተኛ የኮምፒውተራችሁንም ሆነ የስልካችሁን ስቶሬጅ ፍሪ አድርጉ። በብዛት ስቶሬጅ አሪፍ ባለው ቁጥር በጣም ስሙዝ በሆነ መልኩ ነው እንትን የምታረጉት ኤዲት የምታረጉት። እያንዳንዷን ትንሽ የኤዲቲንግ መጨመራችሁ ቁጥር ብዙ ቦታ ስለሚይዝ ኮምፒውተራችሁ ላይ ላግ እያደረገ ይሄዳል። ስለዚህ 10፣ 20፣ 30፣ 100 ጂቢ ፍሪ አድርጉ። በቃ
በጣም ይሄ 1-2 ጂቢ ብቻ ኖሯችሁ ምናምን ከ10 ጂቢ በታች ኖሯችሁ ኤዲት ማድረግ አትጀምሩ። ብዙ ጊዜ ያስቸግራችኋል መሀል ላይ እየቆመ ማለት ነው። ስለዚህ ስቶሬጃችሁን ቀድማችሁ አዘጋጁ። ሁለተኛው ኢንተርኔት አሪፍ ነው። ደግሞ ኢንተርኔት አስፈላጊ ነው። ቤዚክ እንትኖች አድቫንስ ሊሆኑ በተለይ ትራንዚሽን ኦዲዮ ብዙ ፕሪሴቶች አሉ። እነሱን አውርዳችሁ ነው የምትጠቀሙ። ስለዚህ ኢንተርኔት ያስፈልጋቸዋል። አራተኛውና ዋናው ግን ለቪዲዮ ኤዲቲንግ ይስተካከላል ብላችሁ ኖርማል መጀመሪያ ስትቀርጹ ማስተካከል የምችላቸውን ነገሮች ችላ ብላችሁ አትተው። መጀመሪያ ስትቀርጹ በቃ ሳውንዱንም የተሻለ እንዲሆን ምንም ኢንተርፌራንስ ጫጫታ የሌለበት ቦታ ሁኑ። ላይቲንግ የሆነ መስኮት አካባቢ ብርሃን በሆነ ቦታ ምናምን ለመቅረጽ ሞክሩ። የተሻለ ይሄ እጃችሁን ወይ ስትቀርጹ የእንቅስቃሴ እንዳይኖር ብዙ ነገሩን ብቻ ቀድማችሁ ለማስተካከል ነው። በቪዲዮ ኤዲቲንግ ይስተካከላል ብላችሁ ከተዋችሁት ልታስተካክሉ ትችላላችሁ። ግን አንደኛ በጣም ያለፋችኋል፣ ሁለተኛ ደግሞ በስትክክል እንደተቀረጹ እንደመጀመሪያው አይሆንላችሁም ቪዲዮ ማለት። ስለዚህ በተቻለ መጠን መጀመሪያ የተሻለ ቪዲዮ ለመቅረጽ ሞክሩ። እነዚህም ካስተካከላችሁ አሁን ኤዲቲንግ ለመማርም ለመስራትም ዝግጁ ሆናችኋል። ፓርት 2 ቤዚክ ቪዲዮ ኤዲቲንግ እንሂድ ማለት ነው። እሺ ካፕከት ዳውንሎድ አድርጋችሁ ኢንስቶል ካደረጋችሁ በኋላ መጀመሪያ የሚመጣላችሁ የምታገኙ ኢንተርፌስ እንደዚህ ነው። እዚህ ጋር ክሬት ፕሮጀክት ይላል። አዲስ ኤዲት ለማድረግ የምትጀምሩ ከሆነ ይሄን ነክታችሁ ነው ፋይላችሁ የምታስገቡት። እዚች ከስር ጋር ሳይኒን ኦፕሽን ያለው ሳይኒን ብታደርጉ አሪፍ ነው። ወይ በቲክቶክ ወይ በኢሜይል ያስመርጣችኋል። ፉል የሆነውን ፊቸር ለማግኘት ሳይኒን ብታደርጉ አሪፍ ነው። ያ እዚህ ጋር ዲዛይን ስቱዲዮ የሚል አለ። ክሬት ዊዝ ኤአይ ማርኬቲንግ ቱል ምናምን ሌሎቹ ብዙ አይጠቅማችሁም። ክሬት ዊዝ ኤአይ በኤአይ ኤዲት ለማድረግ በኤአይ ታግዛችሁ ለመስራት የምትፈልጉ ከሆነ ይሄ መንካት ትችላላችሁ። ሌላው እዚህ ጋር ስክሪን ሪከርድ ማድረግ ይችላል። ሌላ ሶፍትዌር ማውረድ አይጠበቅባችሁም የኮምፒውተራችሁን ስክሪን ሪከርድ ለማድረግ። ሌላ ከዛ በተጨማሪ ቪዲዮ ትራንስሌሽንም ይሰራል፣ ቋንቋ ምናምን ማለት ነው። አውቶ ሪፍሬም ያደርጋል። ቴክስት ቱ ስፒች በኤአይ በመታገዝ የምትሰጡትን ቴክስት ወደ ሳውንድ ይቀይርላችኋል። እዚህ ጋር ፕሮጀክት ከዚህ በፊት የከፈታችሁት ፕሮጀክት ካለ እሱን ነው የሚያሳያችሁ። እናንተ የመጀመራችሁ ስለሚሆን ምንም አይነት ነገር አይኖርም። ጋ ያጠፋችሁት ነገር ካለ ነው የሚያሳያችሁ። ስለዚህ አዲስ ለመጀመር ክሬት ፕሮጀክት ነው የምንለው። ከፍቱት። ይሄን ይመስላል። አሁን ሃይላይት ነው ምንም እንደሚመስሉ ነው የማያችሁ። ከዛ በቀጣይ ክፍል ደግሞ እያንዳንዱን እናያለን ማለት ነው። እዚህ ከስር ጋር ከላይ ሜኑ የሚል አለ። እሱን ስትነኩት ፋይል ኢምፖርት ኤክስፖርት ለማድረግ አዲስ ፕሮጀክት አዲስ ኒው ታይም ላይን ለመጨመር ታይም ላይን የምንለው እዚህ ያለው ነገር ነው ይሄ ማለት ነው። ስለዚህ እሱን ሁለተኛ ሶስተኛ ለመጨመር ፈለጋችሁ እዚህ ጋር መጨመር ትችላላችሁ። ሌላው ላይአውቱ እነዚህ በሌሎች ሴቲንጎች ስላሉ ብዙ አያስፈልጉም። ሌላው እዚህ ጋር ሚዲያ ነው። ሚዲያ ላይ ኢምፖርት ማድረግ እንችላለን። ፋቨራይት ላይ የምታስገቧቸው አንዳንድ ትራንዚሽን ይችላል ኢፌክቶች፣ ጽሁፎች እናንተ የምታስገቧቸው ነገሮች እዚህ ይቀመጣሉ። ስለዚህ ኢምፖርት ማድረግ ማለት መጀመሪያ የምታስገቡት ኤዲት ለማድረግ የምታስገቡት ዳታ ማለት ነው፣ ቪዲዮ ማለት ነው። ስለዚህ እሱን እዚህ ጋር ኢምፖርት የምትለዋን ነካለ። ከዛ ያስቀመጣችሁበት ቦታ ላይ ይወስዳችኋል። ስለዚህ የምትፈልጉትን ቪዲዮ ኤዲት ለማድረግ የፈለጋችሁትን ቪዲዮ ታስገባላችሁ። ለምሳሌ ይህን ዝም ብዬ በመርጥለት ያው እዚህ ጋር መጣ ማለት ነው። እዚህ ጋር ይቀመጣል። ከዛ ልክ እዚህ ላይ ስታደርጉት ራፍሊ ያሳያችኋል ቪዲዮ ምን አይነት እንደሆነ። ከዛ ኤዲት ትክክለኛው ፋይል ከሆነ እዚህ ጋር ያለችውን የፕላስ ምልክት በመንካት አድ ቱ ትራክ ወደዚህ ወደ ዋና ኤዲት በምናደርግበት ታይም ላይ ማስገባት ትችላላችሁ። ወይም ደግሞ ድራግ አድርጋችሁም እንደዚህ አንስታችሁ በራይት ክሊክ እዚህ ጋር አምጥታችሁ ቁጭ ማድረግም ትችላላችሁ። እዚህ ልክ እንደዚህ ከሆነ በኋላ ቪዲዮአችሁ ገባ ማለት ኤዲት የምታደርጉት ቪዲዮ። ስለዚህ ይሄን ቪዲዮን ኤዲት ማድረግ መጀመር ትችላላችሁ ማለት ነው። እዚህ ጋር ያለው ኦዲዮ የሚል አለ። ሳውንዶች ለማስገባት ለምሳሌ ባክግራውንድ ሚውዚክ ላይ ለማስገባት ከኋላ ሆኖ የሚያጅባችሁ ወይም ድምጽ ኢንስትሩሜንታል ሊሆን ይችላል። ሌላ አይነት ድምጾችን ለማስገባት የምጠቀሙት ነው። ሳውንድ ኢፌክት ደግሞ አጫጭር የደወል ምልክት ይችላል፣ የመጽሐፍ ውሽ ምናምን የሚለው ምልክት ድምጾች አሉ። ለምሳሌ ከተሰማች እንደዚህ አይነት ድምጾች ማለት ነው። እንደዚህ አይነት ሳውንድ ኢፌክቶች ይባላሉ። እነሱን ለማስገባት ውስጥ እንገባለን። በዚህ ጋር ቴክስት አለ። ይህ ደግሞ ቪዲዮዎችን ቴክስት ለመጻፍ ፈለገን ሲነካና እንዲቆጣለ እዚህ ፕላስ እናደርጋል። የቴክስት መጻፊያ ኦፕሽን ውስጥ ከተናል። እዚህ ጋር ዋናው ኤዲቲንግ ቱል እዚህ ጋር የሚጻፈው እንጽፋለን። ለብሎች ካስፈለጉ አኒሜሽን ካስፈለገ ቴክስት ወደ ስፒች ከሆነ የምንፈልገው እሱ ጋር ሙሉ ኦፕሽኑን ያመጣልናል።
እዚህ ጋር ስቲከር የሚለው ደግሞ ቪዲዮአችን ላይ እንደ ኦቨርሌይ ማለት ከላይ ሆኖ እንዲገልጽልን የሚፈልገው። ለምሳሌ ሙዚቃ የምናጫውት ከሆነ አሁን ሙዚቃ የሚመስል ነገር እዚህ ጋር እንደምታዩ ልብ ቅርጽ ምናምን እንደዚህ ሰብስክሪፕሽን በተኖች እንዲህ ላይ ኮሜንት አድርጉ ለማለት ኢሞጂዎች፣ እንደዚህ አይነት ነገሮች አሉ። ብዙ ናቸው። እንደ የትሬኒንግ ፉትቦል፣ ክላሲክ በጣም ከፋፍላቸው በተለያየ እንትን ካቴጎሪ አሉ። እነሱን ስቲከር የሚለው ላይ መጠቀም እንችላለን። እዚህ ጋር ኢፌክት የሚላለ ኢፌክት ማለት የቪዲዮ ኢፌክት እና የቦዲ ኢፌክት አለ። ቪዲዮ ኢፌክት ማለት ኖርማል ያመጣነው ቪዲዮ ላይ ምን አይነት ኢፌክቶች ይጨምራሉ። ለምሳሌ አሁን እዚህ ጋር ላይቲንግ የሚል ኢፌክት አለ። ላይቲንግ ማለት የሆነ መብራት ያለው ነገር አለ። እንደሱ አይነት ኢፌክት እንዲኖር እሱን መጠቀም ትችላላችሁ። ሚንዚ ማውስ፣ ብለር፣ ብዙ አይነት ኢፌክቶች አሉ። እነዚህ ነው እያንዳንዶቹ እየሞከራችሁ እናንተ ለምትፈልጉት ቪዲዮ ትጠቀማላችሁ። በፕሮሰስ ነው በኤክስፔሪንስ ነው የምታገኙት። እነዚህ ትራንዚሽን ማለት ደግሞ አሁን አንድ ቪዲዮ ከት ይደረጋል። አሁን ቤዚክ ኤዲት ላይ ለማሳያችሁ አሁን ይሄ ላይ መክፈል ማለት ኤዲት ከታረኩ እዚህ ከተከፈለ በአንዱ ቪዲዮ ወይም በአንዱ ክሊፕ ማለት ነው ወደ ሌላኛው ክሊፕ አለ። ትራንዚሽን እንዲፈለግ እዚህ ትራንዚሽን ውስጥ እንገባለን። ሌላው ካፕሽን አለ። ካፕሽን ማለት የምናወራው ነገር ወደ ጽሁፍ እንዲቀይርልን። ፊልተር፣ እነዚህም እንደ ቪዲዮ ኢፌክቶች ናቸው። የራሳቸው አሳያቸዋለሁ። እዚህ ጋር አጀስትመንት፣ ከለር አጀስትመንት ምናምን ለመስራት እዚህ ውስጥ እንገባለን። ከላይ ያሉት እነዚህ ናቸው። ከስር ያሉት ደግሞ እዚህ ጋር ዋነኝነት እዚህ ጋር አንዱ አለ ክሊፕ ማድረጊያ ወይ ደግሞ ስፕሊት ማድረጊያ አለ፣ ዲሌት ማድረጊያ አለ። ከዛ ይሄ ዋናው ታይም ላይን ይባላል። ቪዲዮ መጥቶ የሚቀመጥበት ቦታ ማለት ነው። ይሄ ታይም ላይን ይባላል። ከዛ እዚህ ጋር ደግሞ ዋናው ቪዲዮ ኤዲት የሚደረግበት እያንዳንዱ ለምሳሌ ቪዲዮ እና ካናል የሱ ስለ ድምፅ ስለምናምን ብዙ ነገር ሁሉ ነገር የሚኖረው እዚህ ጋር ከኢፌክቶችን ለምሳሌ ትራንዚሽን አንዴ ብነካ ከዛ እዚህ ጋር ትራንዚሽን ከጨመር ካስገባን በኋላ የትራንዚሽኑ ሴቲንጎች የምናስተካክላቸው ኤዲቲንጎች እንዳለ የሚገኙት በዚህ በቀኝ በኩል ነው ማለት ነው። ስለዚህ እንደዚህ አድርጋችሁ ብዙ ነገር ታስተካክላላችሁ። እዚህ ጋር ሬሾ አለ። ሬሾ ማስተካከል ትችላላችሁ። ለቲክቶክ ነው፣ ለዩቲዩብ ነው፣ ለኢንስታግራም ነው የሚለውን ከዛ እዚህ ጋር ከገባ በኋላ ፕሌይ ትላላችሁ። ፉል ቪዲዮን ለማየት ደግሞ ሙሉ ስክሪን እዚህ ጋር ፉል ስክሪን አለ። እሷን አንዴ ብትነኩት ፉል ስክሪን ያደርግላችኋል። መልሶ ለመመለስ ራሱን ትነኩታላችሁ። ይሄ ኢንተርፌሱ ነው። ስለዚህ ልክ እንደዚህ አድርጋችሁ ስራ ከጨረሳችሁ በኋላ ደግሞ በዚህ በጥግ በኩል ኤክስፖርት የሚላለ እሱን ኤክስፖርት አንዴ ትነኩትና በምትፈልጉት ፎርማት ኤክስፖርት ታደርጋላችሁ ማለት ነው። ይሄ እንዳጠቃላይ ኢንተርፌሱ ምን ይመስላል የሚለውን ኦቨርቪው እንዲኖራችሁ ነው። ቀጣይ ቤዚክ ኤዲቲንግ እናያለን ማለት ነው። እሺ በመጀመሪያ ቤዚክ ቪዲዮ ኤዲቲንግ ነው የምናየው። ይህን ለማድረግ መጀመሪያ ሀው ቱ ኢምፖርት የሚለው እናያለን። እዚህ ጋር ሚዲያ የሚለው ስር ኢምፖርት የሚላለ ከዛ ፕላስ ምልክት ኢምፖርት እና ሪከርድ የምትላለች። ኢምፖርት ማድረግ ማለት ካለን ዳታ ላይ ካስቀመጥ ነው ማስገባት ነው። ሪከርድ ደግሞ ዳይሬክት እዚህ ላይ ሪከርድ እያደረግን የምንሰራበት ነው። ለአሁን ኢምፖርት እንበል። ከዛ ለዚህ ቱቶሪያል ብዬ ያዘጋጀሁት አንድ ቪዲዮ አለ። ለዚህ ለቤዚክ ኤዲቲንግ ዝም ብሎ የተቀረጸ ቪዲዮ አለ። እሱን ላስገባው። ያው ቪዲዮ ገብቷል ማለት ነው። እላዩ ላይ እንዴት ስታደርጉ የተወሰነ ያሳያቸዋል ሃይላይት። ከዛ እሱን ወደ ዋና ኤዲቲንግ ታይም ላይናችን ለማስገባት ወይ ድራግ አድርገን እንወስዳለን ወይ ደግሞ እዚች ጋ ያለችዋን የፕላስ ምልክት እንካለን። ከዛ ቪዲዮ ገባለን ማለት ነው። ከዛ ምንም አይነት ቪዲዮ ኤዲቲንግ ከመጀመራችሁ በፊት እዚች ከስር ላይ ሞዲፋይ የምትለዋን ነክታችሁ አንዴ ፐርፎርማንስ ውስጥ ገቡና ፕሮክሲ የምትለዋን እናንተ ጋር ካልበራች ታበራታላችሁ። ከዛ 720 ላይ ታደረጓታላችሁ። ይህ እንትናችሁን ኤዲቲንግ ጊዜያችሁን ስሙዝ ይሆንና ላግ እንዳያረግ ያደረግላችኋል። ይህም የሚያደርገው ምናልባት ሙዚቃ ኤዲት ለማድረግ የምታመጡት ቪዲዮ በጣም ሃይ ኳሊቲ ከሆነ ሊያስቸግራችሁ ያ። ስለዚህ ለኤዲቲንግ ኳሊቲን ዝቅ ታደረጉትና መጨረሻ ላይ ግን በምትፈልጉት ስታንዳርድ ኤክስፖርት አደረጋላችሁ ማለት ነው። በዚህ ልክ ኢምፖርት ካደረግን በኋላ ማንፈልጋቸውን ፓርቶች ከታርገን ማውጣት ነው። ስለዚህ ትንሽ እናጫውተውና ከዛ ከተምናደረገውን ፓርት ካርት ከት እናደረጋለን ማለት ነው። ብራዘር ላይ በጣም ሙሉን ለማየት እንዲመቻችሁ እዚህ ጋር ዙሚን ታደረጉታላችሁ። ፕላስ ምልክቷን እየነካችሁ ብራዘር ላይ ለምሳሌ እዚህ አካባቢ ነው ወሬ የሚጀምረው። ስለዚህ ከሱ በፊት ያለው ዝም ስለሚል ከታርጌ ያወጣዋለሁ። ከት ለማድረግ ቪዲዮ ላይ አንዴ እንጫናለን። ከዛ በዚህ በግራ በኩል ከአንዱና ሪዶ አጠገብ ስፕሊት የምትላለች። በሾርት ከት ደግሞ ኮንትሮል ብያለ እሱ መንካት እንችላለን። ከዛ ተከፈለልን፣ ሁለት ክሊፕ ሆነ ማለት ነው። በዚህ በኩል ያለውን በግራ በኩል ያለውን ስለማንፈልገው ዲሌት እንለዋለን። እዚህ አጠገቡ አለ። ከዛ ሌላም ከት የሚደረግ ካለ እንፈልጋለን ማለት ነው። ላይ በጣም እየተከደ ነው። በጣም ባለን አሁን በመናገኘው
መዝለቅ አንችልም። ስለዚህ ብዙ ሰው ቲክቶክና ዩቲዩብ ላይ አሁን እዚህ ጋር ለምሳሌ ረጅም ያለ ዝም የሚልበት ሰዓት አለ። ስለዚህ እንደዚህ አይነት ነገሮች ቪዲዮአችንን ውበት ስለማይሰጡት እሱንም ከታርገን እናወጣለን። እስከዚህ ድረስ እንደምታዩት ዝም ያለበት ቦታ ነው። ስለዚህ ከት እናደርገዋለን። ባይዛዊ በደንብ ለማየት እዚህ ጋር ከስር ድምፅ የምናወርድ የድምፅ ሌቭል ያለበት አለ። እሱ የሌለበት ቦታ ማለት ዝም የተባለበት ቦታ ነው። በሱ እየለየ ከት ማድረግ ይቻላል ማለት ነው። እዚህ ጋር ከታርኬ አወጣለሁ። ሌላም ካለ እንደዚሁ እናይና ከታርገን እናወጣለን ማለት ነው። ለአሁን ይሄ ይበቃናል ለማሳየት ያህል። ስለዚህ እነዚህን ከት ካረግን ሌላ አንድ በዚሁ ላሳያችሁ። እዚህ ጋር ከስፕሊት አጠገብ ሁለት ምልክቶች አሉ። አንደኛው ከት ካረግንበት በግራ በኩል ያለውን ዲሌት እንዲያደርግልን ነው። በቀኝ በኩል ያለው ደግሞ ከት ካረግንበት በቀኝ በኩል ያለውን ፓርት አጥፋልኝ ነው። እሱንም መጠቀም ትችላላችሁ። ጊዜው አሁን ይሄንን አጥፋ በቃ እንትን አደርጋለን ማለት ነው። ሌላው እዚች ከስር ጋር ያሉ አንዳንድ ቱሎች አሉ። እዚህ ጋር የማግኔት ቱል አለ። ይሄ ማለት ከት እንዳረጋ አሁን እንዳያችሁት ለምሳሌ አሁን እዚህ ጋር አንዶ ልበለውና ይሄን ከት ከማድረግ በፊት ያለው ነው። አሁን ይሄኛውን ማግኔት የሚለውን ኦፍ ባረገው ከዛ ይሄኛውን ዲሌት ባረገው ለዩት ቪዲዮን እዚህ ተቆርጦ መሃል ላይ ይወጣና ሁለቱስ አንድ ላይ እንትን ሳይድ ይቀራሉ። ልክ ግን ለምሳሌ አንዱ ብዬ ይሄኛውን ማግኔቱን ኦን አድርጌው ከዚህኛዋን ዲሌት ባረጋት ቪዲዮ መጥቶ ልጥፍ ይላል ማለት ነው። ስለዚህ ይሄን ማብራታችሁን እንዳትረሱ። ሌሎችም አሉ እንደዚሁ። አሁን ይሄ ስክሮለሩን ሳንቀሳቅሰው ምልክት የሚያሳየኛል። እሱ የመጣው እዚህ አካባቢ ያሉትን እንደነሱ አውቶ ስናፒንግ ቱል ኦን ስለሆነ ነው። ስለዚህ እነዚህን ኦን ኦፍ እያደረጋችሁ ቼክ ማድረግ ትችላላችሁ ጥቅማቸውን ማለት ነው። የሆነ ቤዚክ ላንጉጅ የምትረዱ ከሆነ እንግሊዝኛ ብዙውን ነገር በትራይ ኤንድ ኤረር ነው የምታገኙት። ስለዚህ በዚህ መልክ ኢምፖርት አድርገን የማንፈልገውን ፓርቶች ከት ማድረግ እንችላለን። ሌላ የምናየው ምንድነው የቪዲዮውን ኮምፓውንድ ክሊፕ ማድረግ አሪፍ ነው። ኮምፓውንድ ክሊፕ ማለት የተቆራረጡትን እንደ አንድ ቪዲዮ መቁጠር ማለት ነው። ስለዚህ ሁሉንም ሴሌክት እናደርግና ራይት ክሊክ አድርገን ኮምፓውንድ ክሊፕ የምትላለች ወይም ደግሞ አልት ፕላስ ጂ ማለት ነው። እሱን ስነካ አንድ ቪዲዮ ሆነልን ማለት ነው። ስለዚህ ይህን ካረግን በኋላ የቪዲዮን አስፔክት ሬሽዮ እናስተካክላለን። አስፔክት ሬሽዮ ማለት እዚህ ጋር ከስር ያለችዋ ቪዲዮችን ለምንድን ነው የፈለግነው? ለዩቲዩብ ነው፣ ለቲክቶክ ነው፣ ለኢንስታግራም ነው፣ ለምንድን ነው የሚለውን እንወስንና አስፔክት ሬሽዮን እንቀይራለን። ያ ማለት ምንድነው? የሌንግዙና የዊድዙ ፕሮፖርሽን ማለት ነው። አሁን ለቲክቶክ ከሆነ እንደዚህ አይነት ወጣት ያለ ወደ ላይ ከፍ ያለና የጎን ስፋቱ ደግሞ አነስ ያለ ነው፣ በስልክ ሳይዝ ማለት ነው። እሱ ማለት 16 በ9 ነው። 9 በ16 ነው። እሱ ላይ እናደርጋለን። ግን ለዩቲዩብ የምንፈልገው ቪዲዮ ሲሆን ደግሞ እንሄድና በተቃራኒ 16 በ9 እናደርጋለን። ለኢንስታግራም ከሆነ 1:1 ሬሽዮውን እናደርጋለን ማለት ነው። ይሄን እናስተካክላለን። ይሄን ካስተካከልን በኋላ ሌላ የምናደርገው ምንድነው? እዚህ ጋር ዋና የቪዲዮዎቹ ፊቸሮች ማስተካከል እንችላለን። ለምሳሌ ስኬል አለ ማለት ዙም ኢን፣ ዙም አውት፣ ማቅረብ ማራቅ የሚለውን መስራት እንችላለን። እዚህ ጋር ብሌንዲንግ ሞድ በኋላ አድቫንስድ ላይ እናየዋለን። ሌላ ኦዲዮ አለ። ኦዲዮ ላይ ድምፁን ማስተካከል፣ ድምፁ ከበዛ መቀነስ፣ አንሶም ከሆነ ደግሞ መጨመር እንችላለን እዚህ ጋር ማለት ነው። ፌድ እና ፌድ አውት ደግሞ ልክ ሲገባ ድምፁ ዝቅ ብሎ እንዲገባ፣ ሲወጣ ዝቅ ብሎ እንዲወጣ የምናደርግበት መንገድ ነው። ይሄ ኖርማላይዝ እና ኢንሃንስ ደግሞ ድምፁን ኢንሃንስ ማለት የጫጫታ ካለ በደንብ የማይሰማ ድምፅ ከሆነ የተወሰነ ኳሊቲውን ጨምርልናል። ኖርማላይዝም የድምፁን ቮሊዩም ኖርማል በቃ ለሁሉም ሰው በሚሆን ታርጌት ሌቭል ላይ ያደርግልናል። ሁለቱም ብዙ ጊዜ ኦን ብናደርጋቸው ጥሩ ነው። ልክ ካስገባን በኋላ አሪፍ ስለሚያደርጉልን ኦዲዮን። ሌላ ስፒድ ማስተካከል እንችላለን። የቪዲዮ ስፒድ መጨመር እንችላለን፣ መቀነስ እንችላለን። ለምሳሌ አሁን በኖርማል 1 ላይ ነው ያለው። አፍጥኜ ማሳያችሁ ለምሳሌ 5 ላይ ባረገው በጣም ፍጥን ያለ ቪዲዮ ነው ማለት ነው። ጭራሽ ሁላ መስማት አንችልም። 4 ላይ ባረገው ቀን እያደረገን በምንፈልገው ልክ ስፒዱን ማስተካከል እንችላለን፣ መጨመርም መቀነስ እንችላለን። ሌላ አኒሜሽን ነው። አኒሜሽን አሁን ሲገባ ይሄ ቪዲዮ ሲገባ እና ሲወጣ ምን አይነት እንዴት ይግባ እንዴት ይውጣ የሚለውን ለምሳሌ እሱን እሺ ለብቻ እናየዋለን። አድጀስትመንትም እዚህ ጋር የከለር አድጀስትመንት ነው። እነሱን ማስተካከል እንችላለን።
ስለዚህ አሁን ኢምፖርት አድርገናል፣ ከት አድርገናል የማንፈልገውን ፓርት ድምፃችንን ኦዲዮን አስተካክለናል። ከዛም በኋላ ትራንዚሽኖችን እንስራ። ትራንዚሽን ማለት አንድ ክሊፕ ወደ ሌላ ክሊፕ ሲሄድ፣ ለምሳሌ እዚህ ጋር ከት ባረግ አሁን እዚህ ጋር አንድ ክሊፕ እዚህ ጋር ደግሞ ሌላ ክሊፕ ሆነ ማለት ነው። ስለዚህ ሁለቱ ቪዲዮ ልክ ይሄ አልቆ ወደዚህኛው ሲሄድ የሆነ አይነት ኢፌክት እንዲኖረው ትራንዚሽን መጠቀም ይቻላል። ይሄን ለማድረግ እዚህ ከላይ እንሂድና ትራንዚሽን የምትላለች እሷ እነካታለን። ከዛ ብዙ አማራጮች ይመጡልናል። ትሬንዲንግ፣ ፉትቦል፣ ክላሲክ፣ ኒው፣ እኛ የሚመቸን ሁሉንም እናንተ እያያችሁ ለምትፈልጉት ቪዲዮ እና ለምትፈልጉት ፐርፐዝ እንደ ማለት ሁሉንም በምክንያት ነው ማድረግ ያለባችሁ። እዚህ ጋር ማወቅ ያለባችሁ እኔ ለማሳየት ያህል ነው። ዝም ብዬ ራንደም ነገሮች የምጠቀመው እናንተ ለምትሰሩት ምሳሌ ኳስ ስትሰሩ፣ ሞቲቬሽናል ነገር ስትሰሩ፣ ዶክመንታሪ ስትሰሩ፣ አሳዛኝ ነገር ስትሰሩ የምትጠቀሟቸው ትራንዚሽኖችም ኢፌክቶችም ኦዲዮችም ሁሉ እንደየቪዲዮችሁ መልእክት ስለሚለያይ እሱን እናንተ ማስተር ማድረግ አለባችሁ። እዚህ አሁን እዚህ ጋር ለምሳሌ ትሬኒንግ ከሚለው ላይ ትዊስት የሚላለ ትዊስት የሚለው ላስገባ። ልክ እዚህ ጋር ፕላስ የምትሏን ትነካላችሁ ይገባል። ከዛ ከገባ በኋላ በዚህ በኩል በቀኝ በኩል የሚቆይበትን ሰከንድ ያስመርጣችኋል። ማብዛት ትችላላችሁ፣ መቀነስ ትችላላችሁ፣ እንደ ፍላጎታችሁ። አሁን ባይ ዲፎልት 2 ላይ ነው ያለው። ይሁን ትንሽ ቀነስ ስላልከው እንዳይበዛ። ከዛ ብዙ ክሊፕ ካለ አፕላይ ቱ ኦል ትሉታላችሁ ከስር። እዚህ ጋር አሁን አንድ ስላለ ብዙ አያስፈልገኝም። ከዛ ጨረስን ማለት ነው። ገባቡን እንየው። ቪዲዮ እየለቀቀ ብር እየሰራ እንደዚህ አይነት ኢፌክት ማለት ነው። ሙሉ አድርጌ ላሳያችሁ። ቪዲዮ እየለቀቀ ብር እየሰራ እንደዚህ አይነት ኢፌክቶችን፣ ሌሎች የላይት ኢፌክቶችም ይኖራሉ። አሁን ለምሳሌ ይሄን ብናደርገው ቪዲዮ እየለቀቀ ብር እየሰራ እንደዚህ አይነት ኢፌክቶችን፣ እንደዚህ አይነት ትራንዚሽኖችን መጠቀም። ትራንዚሽን ማለት ይሄ ነው። በቃ የትራንዚሽኑን ሴቲንግ ለማስተካከል እዚህ ጋር ዙም ታደርጉና ትራንዚሽን ያለበት ላይ ትነካላችሁ። እዚህ ጋር መጣችሁ ሰከንዱን ማስተካከል ትችላላችሁ ማለት ነው። ሌላው ቪዲዮ ኢፌክትም አለ። ቪዲዮ ኢፌክት ማለት ደግሞ ለምሳሌ ቪዲዮ ኖርማል የተቀረጸ ቪዲዮ ይሄ ነው። ከዚህኛው ላይ ይሄን ኢፌክት የቪዲዮ ኢፌክት ለመጨመር እንፈልግ እዚህ ከላይ እንሄድና ኢፌክት የሚል አለ። እሱን ነካለን። ከዛ ቪዲዮ ኢፌክት እና ቦዲ ኢፌክት የሚል ነገር አለ። አሁን እኛ የቪዲዮ ኢፌክት የፈለግነው እሱ ላይ እንደ ቅድሙ እንደ ትራንዚሽን፣ ትሬንዲንግ፣ ፉትቦል ብዙ አይነቱ አማራጮች አሉ በየካታጎሪ እናንተ የምትፈልጉትን ነው የምትመርጡት። አሁን እዚህ ጋር ለምሳሌ ትሬንዲንግ ከሚለው አንዱን ብንመርጥ አሁን ላይቲንግ ምናምን ነገር ነው ሊጋግል ይችላል። ስክሪች ለምሳሌ ላይቲንግ ክራክ የሚለው ብንጠቀሙ እናስገባው። ከዛ ከላይ እዚህ ጋር መጥቶ ኢፌክት ይቀመጣል። ከዛ እስከምንፈልገው ድረስ ሙሉን ከፈለግን ሙሉን መውሰድ እንችላለን። መጀመሪያ አካባቢ ብቻ ከፈለግን መጀመሪያ ላይ ያሳጥረን እናስቀምጣታለን። ከዛም ፕሌይ ብናደርገው ብራዘር ላይ በጣም እየከበደ እንደዚህ አይነት ኢፌክቶችን ለመጨመር ይጠቅመናል። የእሱን አሁን ላይቲንጉን ላዩ ላይ ኢፌክቱ ላይ ከነካችሁ በኋላ የሱ ሴቲንጎች አሉ። እዚህ ጋር ለምሳሌ የስፒዱን መጨመር መቀነስ ትችላላችሁ። ትዊስት ምን እንዴት ነው መሆን ያለበት እንቅስቃሴውን ታዩታላችሁ። ያያችሁ እንደምትፈልጉት ማለት ነው። አሁን እዚህ ጋር ጥንካሬው ምን ያህል ከዛ ዝድ አድርገው ደሞ ውስጥ ደመቅ ይበል የሚለውን ነገር መወሰን ትችላላችሁ። ፊልተሬው እዚህ ጋር የላይት የሚጨምረው ነገር አለ። እነሱን በምትፈልጉት ልክ ማስተካከል ትችላላችሁ ማለት ነው። ቦዲ ኢፌክት ደግሞ የሚባለው የኛ የሰውነት ያውን ሰው ከሆነ እዛ ቪዲዮ ላይ ያለው አይኑ ላይ የተለያየ ነገር ላይ ለየት ያሉ ምልክቶች ለማድረግ የምንጠቀምበት ነው። አንዱን አስገብቼ ላሳያችሁ። ለምሳሌ እዚህ ጋር ፕሮጀክሽን የሚላለ፣ ብራይት አይዲያ የሚላለ፣ ፍሬም ለምሳሌ እዚህ ጋር ፍሬም ስካተር የሚላለ እሱን ብለን እናስገባውና እንየው። ቅድም በመግቢያ ላይ ኢንተርኔት ኮኔክሽን እንደ አንድ ፕሪ ኮንዲሽን ነው ያልኳችሁ። ለዚህ ነው እነዚህ እንደምታያችሁ እንዳለ ኢፌክቶች ዳውንሎድ እያደረጋችሁ የምትጠቀሟቸው። ስለዚህ ዳውንሎድ የምታደርጉበት አሪፍ ኮኔክሽን ያስፈልጋቸዋል ማለት ነው። አንዴ ከወረደ በኋላ ፌቨራይት ውስጥ አስቀምጣችሁ መጠቀም ትችላላችሁ ድጋሚ ላለማውረድ። አሁን ይህን አድ እናድርገው። ከዛ ትንሽ ረዘም ላድርገው ብዬ ባስብ ረዘም ባደረገው እንደምታዩት ኢፌክቱን ታዩታላችሁ። አሁን ይሄ ትርጉም ኖሮት አይደለም፣ ግን ለእናንተ የምትፈልጉት ትርጉም ያለውን ኢፌክት እየመረጣችሁ ማለት ነው። እንደዚህ ነው የሚገባው የሚለውን ያውን ክሎችን ነው እያሳያችሁ ያለው። አሁን የዚህን ሙሉ ስታይሉን ለመቀያየር ላዩ ላይ ትነኩና ከዛ በዚህ በቀኝ በኩል ስፒዱን መጨመር መቀነስ ትችላላችሁ።
ሬንጁን መጨመር መቀነስ ትችላላችሁ። ከለሩን ማስተካከል ትችላላችሁ እንደየ ፍላጎታችሁ ማለት ነው። ከለሩን ሲጨምሩት መስቀነስ ይታያቸዋል ኢፌክቱ ራሱ ማለት ነው። እዚህ ቦዲ ኢፌክት ማለት እነዚህ ናቸው። ሌላ ለምሳሌ እዚህ ጋር አንድ ፌስ የሚቀይር ደግሞ አለ። እሱን አድርጌ ደግሞ ላሳያችሁ። ይሄን ላጥፈውና ያለውን ላጥፈውና እዚህ ጋር አሁን ቲክቶክ ላይ ምናምን ነገር አይታችሁ ሊሆን ይችላል። ቲክቶክ ላይ ያታውቁታላችሁ። አሁን ይሄን ዩት ብራዘር ላይ በጣም እየከበደ እንደዚህ ያደርጋችሁ ከእንደዚህ አይነት ኢፌክቶችን እያያችሁ ብዙ ነው ያሉት። አሁን ሁሉንም ማሳየት ስለማይቻል ነው። እንደናንተ እንደ ፍላጎታችሁ እየለያችሁ መጠቀም ትችላላችሁ ማለት ነው። ትራንዚሽን እንደዚህ ነው። ስለዚህ እስካሁን ሀው ቱ ኢምፖርት የሚለውን አይተናል። አስፔክት ሬሽዮ እንዴት እንደሚስተካከል አይተናል። እንዴት ከትስ ወይም ትሪም እንደሚደረግ አይተናል። ቪዲዮ ስፒድ፣ ቮሊዩም መጨመር መቀነስ አይተናል። ያስገባነውን ኦዲዮ ኖርማላይዝ እና ኢንሃንስ ማድረግ ማስተካከል አይተናል። ትራንዚሽን አይተናል። ከዛ አሁን ኦዲዮ እናስገባ። ኦዲዮ ደግሞ ለማስገባት ከፈለግን ቪዲዮ እንዳስገባ ነው ሁሉ እዚህ ጋር መተን ኢምፖርት እንላለን። ከዛ ኦዲዮውን ካስቀመጥንበት ቦታ ሙዚቃ ሊሆን ይችላል፣ ሪከርድ ያደረግነው ሊሆን ይችላል፣ እሱን እናስገባለን። አሁን ከዚህ ቪዲዮ ጋር የሚገናኝ ባይሆንም ሪከርድ የተደረገ ነገር ላስገባ። ያው ይመጣል እዚህ ጋር። ከዛ እንደ ቅድሙ ፕላስ በማድረግ እናስገባለን። ከስር ይገባል ማለት ነው። ይሄ የኦዲዮ ቦታ ነው ማለት ነው። ስለዚህ ኦዲዮ እንዳስገባን ማድረግ ያለብን ምንድነው? መጀመሪያ ደግሞ ቮሊዩሙ መጨመር መቀነስ በምንፈልገው ልክ እናደርጋለን። ፌዲን ፌድ አውት የምናደርግ ከሆነ እናደርጋለን። ኖርማላይዝ እና ኢንሃንስ ሁሉ ጊዜ ብታደርጉት አሪፍ ነው። በተለይ በስታንዳርዱን በጠበቀ ማይክ ሪከርድ ማታደርጉ ከሆነ ብዙ ጊዜ አሁን በስልክ ከሆነ ምናምን ትንሽ የሚረብሽ ነገሮች ስለሚኖሩ እነሱ ኖርማላይዝ እና ኢንሃንስ ብታደርጉ አሪፍ ነው። ከዛ ኦዲዮ በዚህ ልክ ማስገባት ትችላላችሁ ማለት ነው። ሌላ ኦዲዮ ሲባል ብዙ ኦዲዮዎች አሉ። አንድ እንደዚህ እንዳስገባ ነው አይነት አለ። ከዛ ደግሞ ሳውንድ ኢፌክቶች አሉ። ሳውንድ ኢፌክት ማለት ምንድነው? አንድ ክሊፕ ከአንድ ወደ ሌላ ክሊፕ ወይ ደግሞ ከት የተደረገ ኖሮ ከሱ ወደዛ ሲሄድ የትራንዚሽን እንዳስገባ ነው ሁሉ መሀል ላይ የሚሄድ ድምፆች ማስገባት። እንዲሁ ደግሞ ዝም ብሎ ለምሳሌ ኖቲፊኬሽን ቢኖር አንዳንድ ኦቨርላይ አድርገን ከዋናው ቪዲዮ በተጨማሪ የምናስገባው ነገር ሲኖር እሱን ፖፕአፕ ለማድረግ ነው ለማሳየት የምንጠቀማቸው ሳውንድ ኢፌክት ይባላሉ። ለምሳሌ አሁን ከዚህ አሁን ይህን ኦዲዮን ላጥፋው ምንም ስለማይሰራለን በዚህ ልክ ማስገባት ትችላላችሁ። እዚህ ትራንዚሽኑ ላይ ለምሳሌ ልክ ወደዚህ ሲቀየር ቀጥታ ከሚቀየር የሆነ ድምፅ ቢኖረው ለምሳሌ አሁን ብዙ አይነቶች አሉ እንደቀደሙ ትሬንዲንግ፣ ፈኒ፣ ስውሽ ምናምን ተብሎ ብዙ በካታጎሪ አለ። ለምሳሌ ስውሽ የሚለው ምንድነው? ትነኩትና መጀመሪያ ትሰማላችሁ። ከዛ የሚመቻችሁ ከሆነ አድ ታደርጋላችሁ ማለት ነው። አሁን ይህን ስንጠምጠው ስውሽ የሚለው ስለዚህ እስኪ አድ እናድርገው። ከዛ የእሱንም ልክ አድ ከተደረገ በኋላ በቀኝ በኩል የእሱ ቮሊዩሙን እያንዳንዱ ስፒዱ ምናምን ነገር የሚያሳያችሁ ነገር ይመጣል። እሱን ታስተካክላላችሁ። ከዛ እስኪ ድምፁን እንስማው። እስኪ አሁን እንደዚህ ብናደርገው አሁን ትራንዚሽን ሲኖርና ሳይኖር ይሄ ኢፌክት ድምፁ ሳይኖርና ሲኖር አንድ አይደለም። እነዚህ ትንንሽ የሳውንድ ኢፌክቶች በጣም ፓወርፉል ናቸው። አሁን እዚህ ጋር ለምሳሌ እንደዚህ አይነት ኢፌክት ጨምረናል። ከሱ ጋር የሆነ የለቅሶ የሚመስል ድምፅ ካለ እነሱን ማስገባት እንችላለን። ሞር ገላጭ እንዲሆን ማለት ነው። ክራይ ብዬ ሰርች የምትፈልጉትን ሰርች እያደረጋችሁ ማግኘት ትችላላችሁ በቀላሉ። ከዛ መርጣችሁ ካሉት ውስጥ ትጠቀማላችሁ ማለት ነው። አዎ እዚህ ጋር የማልቀስ ድምፅ አለ። ስለዚህ ይህን አድ ብናደርገው ከዛ ሙሉን ስለማንፈልገው የተወሰነ ብቻ እንዲገባ ላይ ለን ነገርና አሁንም ስፕሊት ወይ ከት እናደርገዋለን። ይሄን አንፈልገው ዲሌት እናደርገዋለን። ያው ይሄ ያለ ማለት ነው። ከዛ አሁን ልክ ሲገባ እዩት ድምፁን የለቅሶ ኢፌክት አድርገናል። ከዛ ድምፁ ሲገባ ደግሞ የሆነ የሚመስል ነገር ሲሆን አሪፍ ነው። ብራዘር ላይ በጣም እየከበደ ነው። እንደዚህ አይነት ነው ሳውንድ ኢፌክት ማለት እንደዚህ ነው። በጣም አጫጭር ናቸው ብዙ ጊዜ። ከዛ ግን በደንብ ሞር ገላጭ የሆነ ነገር ስለሆነ አሪፍ ለቪዲዮችን አሪፍ ሉክ ነው የሚሰጠው። ስለዚህ ሚውዚክን ማስገባት እንችላለን ረዘም ያሉ ለምሳሌ ባክግራውንድ ላይ የሚገቡት ማለት ነው። አሁን ቪዲዮ ቀርጻችሁ ብቻውን ከሚሆን ባክግራውንድ ከሱ ከሚሄድ ሙዚቃ አብራችሁ ብታደርጉት አሪፍ ነው። ስለዚህ ጋር ባክግራውንድ ኢንስፓይሬሽናል ይላል። እስኪ እሱን አድ ብናደርግ እንደዚህ አይነት ድምፅ አለ። አድ እናድርገውና መጀመሪያ ላይ ብናመጣው ለምሳሌ ድራግ አድርገን ከስር ብናደርገው
ከዛ ቮሊዩም ብዙ ጊዜ ባክግራውንድን ቮሊዩም በደንብ ትቀንሳላችሁ፣ ምክንያቱም ከዋናው ድምፅ ጋር እንትን እንዳይላችሁ እንዳይካጭ። አሁን ይህን ብናስጀምረው እንደዚህ ይሆናል። ጸጥ ብሎ ከምናወራ ባክግራውንድ ላይ አሪፍ ሙዚቃ ቢኖር አሪፍ ነው። ምሳሌ ዘስፔንሲቭ ነገር የምታወሩ ከሆነ የዘስፔንስ አለ፣ ደስታ ከሆነ እንደዚህ በቃ እንዳየ እንትናችሁ ሙዚቃዎችን መጨመር ይችላል። ስለዚህ ኦዲዮ ነክ ነገር ላይ እንደዚህ ነው። እነዚህን የምናስተካክለው እንግዲህ። ሌላ ደግሞ ቴክስት ነው። ቴክስት እንዴት አድ ማድረግ እንችላለን ነው። ቴክስት አድ ለማድረግ እዚህ ጋር ከላይ ቴክስት የምትላለች እሷን አንዴ እነካለን። ከዛም በኋላ ዲፎልት ቴክስት የሚላለ እሷን ፕላስ እናደርግና ይገባል። ቴክስቱ ገባ። ከዛ በቀኝ በኩል ያለው ላይ ነው ስራችን የምንሰራው። የምንጽፈውን ነገር እዚህ ጋር ዲፎልት የሚለው ላይ እንጽፋለን። ለምሳሌ ቤኪቴክ ሚዲያ ብል ከዛ ጻፍኩኝ አይደል? እሱን መርጠውና የእሱን ደግሞ ፎንቱን እዚህ ጋር እንመርጥለታለን። ፎንቱንም ፎንት ሳይዝ ምናምን ያሉትን ነገሮች እንፈልገውን ነገር እንመርጣለን። ከዛ ሳይዙንም አሁን እዚህ ጋር በስቷል፣ ስለዚህ መቀነስ አለብን። ቀንሰዋለን። ከዛ ወደ መሀል ላይ ሴንተር ነገር ላይ የምናደርገው አሪፍ ነው። ከዛ ከፈለግን ቦልድ ማድረግ እንችላለን፣ ኢጣሊክ ማድረግ እንችላለን፣ አንደርላይን ማድረግ እንችላለን፣ ካፕስሎክ ማብራራት እንችላለን፣ ከለሩን መቀያየር እንችላለን፣ እንደየፍላጎታችን ማለት ነው። እነዚህን እያንዳንዱ እያያችሁ እንደምትፈልጉት የቀያየራችሁ መጠቀም ትችላላችሁ። እንደዚህ ያርገው ቲክነሱ መጨመር መቀነስ፣ ስትሮክ ይኑረው አይኑረው፣ ኦፓሲቲ ኢቭን የጽሁፉ ጥንካሬ ራሱ እንዴት ይሁን። አሁን ብትቀንሱ ፈዘዝ ይላል፣ ጠንከር ከፍ ስታደርጉት ደግሞ ደመቅ ያለ ይሆናል። እነዚህ ነገሮች እያያችሁ መጨመር ትችላላችሁ። ከዛ በተጨማሪ ኢፌክቶች አሉ፣ በብሎችም አሉ። በብል ማለት ጽሁፉ በሆነ ቅርጽ ውስጥ አብሮ እንዲሆን ሰው ነገር እንደሚገባ የሆነ ሰው ሲናገር ምናምን አለ አንድ አኒሜሽን ነገር፣ እንደሱ ማድረግ ከፈለጋችሁ መጠቀም ትችላላችሁ። ኢፌክቶች አሉ፣ ጽሁፉ ምን አይነት ኢፌክት ኑረው የሚለውን እሱን ብዙ አማራጮች አሉ። እያንዳንዱን እያያችሁ መቀያየር ትችላላችሁ። ከቪዲዮ ጋር ይሄዳል የምትሉ ትሬዲንግ የሆነ የሚያምር ትምህርቱና እሱ መጠቀም። እሺ ያው እዚህ ጋር እንደምታዩት የሆነ እነዚህን የመሳሰሉ ኢፌክቶች አሉ። ለምሳሌ ይሄን በመርጠው እንደምታዩት ይቀይረዋል። ትንሽ ሳይዙን ጨምሬ ላሳያችሁ። እንደዚህ ቢሆን ኢፌክት ላይ ይሄው ለምሳሌ የኛውን ኢፌክት ጨምሬያለሁ። እንደዚህ ለርክ ካላችሁ ትችላላችሁ። ከዛ ብዙ ኢፌክት እናንተ የሚያምራ ለምትሉትን መምረጥ ነው። ከዛ ሌላ አኒሜሽን ማስተካከል እንችላለን። አኒሜሽን ማለት ይሄ ጽሁፍ ሲገባ እንዴት ብሎ ይግባ፣ ሲወጣ ደግሞ እንዴት ብሎ ይውጣ የሚለውን ነው። ለምሳሌ አሁን ሲገባ እንደዚህ ተወርሮ ነገር ይግባ ካልኩኝ ይሄን መርጣለሁ። ከዛ ይሄው እንደምታዩት ከዛም በኋላ ደግሞ ሲወጣ እንደ ጽሁፉ እየጠፋ ይሄድ ከሆነ ይሄን አደርጋለን። ከዛ የሁለቱንም ምን ያህል ሰከንድ ይቆያሉ የሚሉትን እንመርጥለታለን። እዚህ ጋር አሁን 5 ሰከንድ ነው። እሺ ባለው ይሁንና ያሳያችሁ። አሁን ጽሁፉ ሲገባና ሲወጣ ያለውን ኢፌክት ብራዘር ላይ በጣም እየከበደ ነው። በጣም እንደዚህ ጽሁፉን ሲገባና ሲወጣ ማስተካከል እንችላለን። ትራኪንግ ይሄ ደግሞ ሞሽን ትራኪንግ የሚንቀሳቀስ ነገር ካለ ለምሳሌ መኪና ነገሮች አብሮ ከሱ ጋር የሚሄድ ጽሁፍ ካለ አብሮ ለማስኬድ ነው። አድቫንስድ ላይ እናየዋለን። ቴክስት ቱ ስፒች እዚህ ጋር ኦዲዮ በቴክስት ማስገባት ይቻላል። እዚህ ጋር እንጽፍና የተጻፈውን ቴክስት እንዲያነብልን ማድረግ እንችላለን። የኤአይ ቱሎች ስላሉት ማለት ነው። ስለዚህ ለምሳሌ ቤኪቴክ ሚዲያ የሚለው እዚህ ጋር ስለጻፍኩኝ እሱን እንዲያነብልኝ ከፈለግኩኝ ሰው መርጣለሁ። እዚህ ጋር ብዙ አይነት አክሰንት ያላቸው አሉ። አንዱን በመርጠው እዚህ ጋር አሜሪካ ሜድ ብል እሱን መርጥና ከዛም በኋላ ጄኔሬት ነው ትሰሙታላችሁ። ይኸው እዚህ ጋር አሁን ብራዘር ላይ በጣም ጄኔሬት እናደርጋለን። ከዛ ጄኔሬት ካደረገ በኋላ ያንን ያስገባነውን ቴክስት እንዲያነብልን ይሆናል ማለት ነው። ብራዘር ላይ በጣም እንደዚህ ማለት ነው። ስለዚህ እንደዚህ እያደረጋችሁ ቮይሱን መቀየር ትችላላችሁ፣ ስፒዱን መጨመር መቀነስ ትችላላችሁ ማለት ነው። ስለዚህ በዚህ ሁኔታ ቴክስት አድ ማድረግ ትችላላችሁ፣ አደርጋችሁ አኒሜት ማድረግ ትችላላችሁ። ቤዚክ ኤዲቲንግ ላይ የምናያቸው እነዚህ ናቸው። በዋነኛነት ኢምፖርት ማድረግ፣
አስፔክት ሬሾ ማስተካከል ለቲክቶክ ነው ለዩቲዩብ የሚለውን፣ ከዛ ስፕሊት ማድረግ፣ ትሪም ማድረግ፣ ከዛ እሱን ከት ማድረግ፣ አውጥቶ ከት ማድረግ። ከዛም በኋላ የገባውን ቪዲዮ ደግሞ ስፒዱን፣ ቮሊዩሙን የመሳሰሉትን ነገሮች ኦዲዮን ማስተካከል፣ ድምፁን ማለት ነው ኢንሃንስ እና ኖርማላይዝ ማድረግ። ከዛ ከት የተደረጉ ፓርቶች ላይ ትራንዚሽን መጨመር፣ ቪዲዮ ኢፌክቶችን መጨመር፣ የቪዲዮ ኢፌክትም የቦዲ ኢፌክትን መጨመር፣ የተለያዩ ኦዲዮዎችን መጨመር፣ ኤክስተርናል ሪከርድ የተደረጉ ኦዲዮዎችን ማስገባት ሊሆን ይችላል። ሳውንድ ኢፌክቶችን መጨመር ሊሆን ይችላል። ወይም ደግሞ ባክግራውንድ ሚዚኮችን እዚሁ ላይ መጨመር ሊሆን ይችላል። እነሱንም አይተናል። ከዛ ቴክስት እንዴት እንደምናስገባም አይተናል እና አኒሜሽንም አይተናል። የጽሁፍም ሆነ ቴክስት አኒሜሽን እንዴት እንደሚገባ አይተናል። እነዚህ ቤዚክ የሚባሉት የኤዲቲንግ ቱሎች ናቸው። እነዚህም በስተክል ከሰራን በኋላ ደግሞ ሞር የተሻለን እንዲሆን አድቫንስድ የሆኑ ኤዲቲንጎች አሉ። እነሱን ደግሞ በቀጣይ እናያለን ማለት ነው። እሺ አሁን ደግሞ አድቫንስድ የሆኑ ኤዲቲንግ ቴክኒኮችን የምናየው በመጀመሪያ ኦቨርሌይ እና ብሌንዲንግ ስለሚባሉት ነው የምናየው። ይሄን ለማየት ሳምፕል ቪዲዮዎችን እናስገባ። እሺ ይሄ ይግባ አንድ ቪዲዮ፣ ዋና ቪዲዮ። እሺ አሁን ዋና ቪዲዮአችንን ወደ ታይምላይናችን እንወስዳለን። ከዛ ኦቨርሌይ መስራት ማለት ከዋናው ቪዲዮ አለ መጀመሪያ ከስር ያለው ቪዲዮ ማለት ነው። እዚህ ቪዲዮ ላይ ከላይ የሚጨመሩ ተደራቢ የሆኑ ምስሎች፣ ቪዲዮዎች የመሳሰሉትን ማስገባት ማለት ነው። ስለምናወራው ነገር የሚገልጽልን። ለምሳሌ እዚህ ጋር ስለ ካፕከት እያወራው ከሆነ ካፕከትን የሚገልጽልኝ ፎቶ ወይም ቪዲዮ አወርዳለሁኝ፣ አመጣለኝ። ከዛ እሱን አደረጋለሁኝ። እንዴት ነው የማደርገው? ድራግ አድርጌ በፊታውን እዚህ ጋር ነው የምንቀጥለው ከላይ የምናደርገው ሁለተኛ ታይም ላይን ማለት ነው ከላይ። ከዛ ከላይ እናደርግና ሳይዙን እናስተካክላለን። አሁን እንደዚህ እንዲቀመጥ አይደለም የምንፈልገው ለማሳየት ስለሆነ ሳይዙን ቀንሷል። እዚህ ጋር በስኬል ዝቅ ማድረግ እንችላለን። ከዛ ድራግ አድርገን የምንፈልግበት ቦታ ላይ ማስቀመጥ እንችላለን ማለት ነው። ስለ ካፕከት እያወራን ከሆነና እዚህ ጋር እንዲቀመጥ ለማሳየት ከፈለግን እዚህ ጋር ቁጭ እናደርጋለን ማለት ነው። ከዛም በተጨማሪ ስለ ፋይናል ከት ፕሮም ሌላ ነገር የምናወራ ከሆነ አድ እንልና ከዛ ድራግ አድርገን የምንፈልግበት ቦታ ላይ እዚሁ ጋር የሚደረብ ከሆነ ካጠገብ አሁንም እዚህ ጋር እናስገባለን። ሳይዙ እናሳንስና ካጠገብ እናስቀምጣለን ማለት ነው። ይሄ ኦቨርሌይ መስራት ማለት ነው። ቪዲዮም ሊሆን ይችላል። ሌላ ቪዲዮ ለምሳሌ ኢምፖርት እናርግና አሁን ይሄን ቪዲዮ ከፈለኩ ኦፕን እለዋለሁ። ከዛ ይሄን ቪዲዮ ድራግ አድርጌ ያመጣና እዚህ ጋር አስቀምጠዋለሁ ከፈለኩ እዚህ ጋር እንዲሆን ማለት ነው። ከዛ ልክ እዛ ቦታ ላይ ስትመጡ ያ ቪዲዮ ይመጣል። ስለዚህ ሳይዙን በምንፈልገው ልክ ማሳነስ እንችላለን እንደዚህ፣ ወይ ደግሞ እንዲጨምርም ከፈለግን እንደዚህ አድርገን ችግርገን ስለዚህ ቪዲዮ ከሆነ የምናወራው እንደዚህ አድርገን ማስቀመጥ እንችላለን። ይሄ በቃ ኦቨርሌይ መስራት ማለት ነው። አሁን ይሄ ለምንድነው የሚጠቅመን? ሪያክሽን ቪዲዮዎች ምናምን ለመስራት አሁን ይሄ ነው ሪያክሽን ኤዱኬሽናል። አሁን እንደዚህ አይነት አስተማሪ ቪዲዮዎች የምትሰሩ ከሆነ እናንተ እያወራችሁ የምታሳዩት ለምሳሌ ስክሪን ሪከርድ ሊሆን ይችላል። እሱን እንደ መጀመሪያው ታይም ላይ ታረጉና ታወራላችሁ ማለት ነው። አሁን ይሄን ለምሳሌ የኔ ማወራው እንደ ዋና ቪዲዮ ልቀይረውና ለምሳሌ ይሄን እዚህ ጋር አድርጌ ይሄን ላይ ላድርገው። ከዛ ይሄ እንደዚህ ላድርገውና ለምሳሌ ዋናው ቪዲዮ ይሄኛው ከሆነ ይሄን አሳንሰውና እዚህ ተከጋ ባረጋት። ከዛ ይሄኛውን ደግሞ ሙሉ ፉል ስክሪን ባረገው 16:9 ስለሆነ ነው ሬሾ ይሄ። አሁን ዋናውን ቪዲዮ ከስር የመጀመሪያው ታይም ላይን ላይ ያደረግ ነው። ይሄኛው ቢሆን ሪያክሽን የምንሰራበትን ቪዲዮ ቢሆን የምናደርገው። ከዛ የኛን ሪያክሽን ለማስገባት ደግሞ ኦቨርሌይ አስገብተን እሱን ከስር የምንፈልገው ቦታ ላይ እናደርጋለን ማለት ነው። ከዛ እያየን ሪያክሽን ቪዲዮ ሰራን ማለት ነው በተዘዋዋሪ። ስለዚህ እያደረግን መስራት እንችላለን ማለት ነው። የዚህኛውን ቅርጽ ከፈለግን ሰርክል ምናምን ማድረግ እንችላለን። እሱ ማስክ ነው የሚባለው። አንዴ ነካውና ይሄኛውን ከዛ ማስክ ላይ እንሄዳለን። ከዛ ከማስክ ላይ አድ ማስክ እንለዋለን። ከዛ ያስመርጠናል። ለሁለት ከላይ ነክታች የተከፈለ ሰርክል፣ ልብ ቅርጽ ምናምን የሚል ነገር ይመጣል። ከዛ ሰፋ እናደርገዋለን። ዳርዳሩን ይዘን እንደዚች እናደርጋለን። ከዛ በቃ ይሄን ኦኬ ብንለው
እንደዚህ ይላል። ከዛ ሲጀምር እንደዚህ ይሆናል ማለት ነው። ድምፁ በጣም በዝቷል። ትንሽ ልቀንሰው። ኦዲዮ ላይ እንገባለን። ከዛ ቮሊዩሙን እንቀንሰው። ከዛ ፉል ስክሪን ብናደርገው እና ፕሌይ ብናደርገው በቃ አሁን ሪያክሽን እየሰራን ነው ማለት ነው። እዚህ ጋር ዋናው ቪዲዮን እያየን የምናወራውን ነገር እናወራለን ማለት ነው። እዚህ ይሄ ኦቨርሌይ መስራት ማለት ነው። ሌላኛው ብሌንዲንግ ኢፌክት ይባላል። ብሌንዲንግ ኢፌክት ደግሞ ከዚህ ምንድን ነው የሚለየው? ይሄኛው ቪዲዮ ላይ ዋናው ቪዲዮችን ይሄ ነው። እዚህ ቪዲዮ ላይ የሆነ ተጨማሪ ነገር የሆነ ስሙዝ ምንም የሌለው ነገር ከሚሆን የሆነ የሚንቀሳቀሱ ነገሮች መጨመር ከፈለግን ብሌንዲንግ ኢፌክት መጨመር ማለት ነው። ስለዚህ አሁን ለዚህ የሚሆን ለምሳሌ አንድ ቪዲዮ ያወረድኩት አለ። ለምሳሌ እንደዚህ አይነት ደስት ፓርቲክሎች ቢኖሩ እነዚህን ፍሪ ዩቲዩብ ላይም የተለያዩ ዌብሳይቶች ላይ ፍሪ እያላችሁ ማውረድ ትችላላችሁ። እንደ ፒክስል አርት ላይ ሌሎች እንትኖችም አሉ የምታወርዱባቸው። እንዴት አስገቡና አሁን እዚህ ጋር ሁለት ቪዲዮ ነው አይደለ? ከታች ይሄኛው አለ፣ ከላይኛውም ደግሞ ዋናው ቪዲዮ አለ። እዚህኛው የምንፈልገው ከላይ ያለው ከላይ እንዲኖረው የምንፈልገው ዋናው ቪዲዮ ነው፣ ከስር ማለት ነው። ለዋና እንዲሆን የምንፈልገው ከዛ እሱ ላይ ግን ተጨማሪ ነገር ነው እንዲጨምር የምንፈልገው። ስለዚህ ይሄን ካስገባን በኋላ ወዴት እንሄዳለን? እዚች እንነካውና አንድ ጊዜ ከዛ ቤዚኩ ላይ ቪዲዮ ላይ ወደታች ወርደን ብሌንድ የምትላለች ብሌንዲንግ ኢፌክት ማለት ነው። ከዛ እሷን ወደታች እናወርዳታለን። ከዛ ብዙ ኦፕሽኖች አሉ እዚህ ጋር አማራጮች፣ የብሌንዲንግ ሞዶች ማለት ነው። አሁን ዲፎልት ላይ ነው ያለው። ስለዚህ ብራይትን ብናደርገው ለምሳሌ ከዛም ብንቀንሰው ምንም የሚያሳይ ነገር የለም። ኦቨርሌይ እናደርገዋለን። ብራይትን ላይ እንደምታዩት ነው ሲበዛ ሲቀንስ ይዩት። አሁን እዚህ ጋር በደንብ ጨመር ላድርገውና እዚህ ጋር ይዩት። ፊቱ ላይ ያለውን ማየት ትችላላችሁ። ሲጨምር ሲመጣና ሲጠፋ ነጭ ነገር ሲመጣና ሲሄድ ማለት ነው። እኔ ብዙ ሚኒንግ የሚለውም ስክሪን ባረገውም እንደዛው እናየዋለን። ሙሉ ከሆነ ሙሉ ነገር ይመጣል፣ ካጠፋ ነው ይጠፋል። ኦቨርሌይ ላይ ብናደርገው ከዛ እንጨምራለን፣ እንቀንሳለን። ይሄ የሚያመጣውን ኢፌክት ያያችሁት። እንደዚህ አይነት ነገሮችን ብሌንዲንግ ማለት ነው። ለምሳሌ ሶፍት ላይ ባረገው ከዛ በጨምረው እዩት የሚያመጣውን ተጽዕኖ። እንደዚህ አይነት ነገሮችን መጨመር ትችላላችሁ ማለት ነው። ይሄን ነው ብሌንዲንግ ኢፌክት የምንለው። አሁን እዚህ ጋር ኖርማል ያገኘሁትን ነገር ስለሆነ ሌላ የሚንቀሳቀሱ ነገሮች ሊሆን ይችላሉ። ሙሉ ደግሞ ቪዲዮ ላይ ላይሆንም ይችላል። የተወሰነ ፓርት ላይ ብቻ አስገብታችሁ ተቆር አድርጋችሁ የሆነ ሌላ ኢፌክት ለመጨመር ጽሁፍ ለመጻፍ ነው ይህን ኢፌክት መጨመር ትችላላችሁ። በእንደዚህ አይነት ብቻ ሳይሆን ኖርማል ቪዲዮዎችንም መጨመር ትችላላችሁ። ለምሳሌ ኢምፖርት ልበልና ለምሳሌ እዚህ ጋር ብር የሚያስገባ ስለ ብር የምናወራበት ፓርት ካለ እሱን ለምሳሌ አሁን ይሄኛውን ላጥፈውና ይሄኛውን አድል አድርገው። ለምሳሌ አሁን እዚህ ጋር ኖርማል ቪዲዮ የምታዩት ብር እየበተነ ነው። ስለዚህ እሱን ቀጥታ እንደዚህ ሳይሆን በብሌንዲንግ ሞድ ማስገባት ከፈለግን ብሌንዲንግ የሚለው ጋር እንሂድና አሁንም እንመርጥለታለን። ለምሳሌ ኦቨርሌይ ቀጥታ እንበለውና ከዛ እስኪ እንትኑን ቀንሰው እዩት። አያችሁት? ከስር ብር የሚበትን ነገር ይታያቸዋል። ስጨምር ስቀንሰው ይጠፋል ማለት ነው። ሌላ ለምሳሌ ብራይትን ባረገው አይው ሲታያችሁት እንደዚህ አይነት። ስለዚህ አሁን እቺን ለምሳሌ ሳይዟን ልቀንሳት እና ስለ ብር የሚያወራው ነገር መሀል ላይ አድርጌ ከዛ ኦፓሲቲውን ጨምር ባረገው የሚያሳየን ነገር አለ ማለት ነው። ስክሪኑን ባረገው እንደዚሁ ከዛ እንትኑን ቀነስ ጨምር ብናደርገው ይታየናል። አሁን እዚህ ጋር የኔም ባክግራውንድ ነጭ ነገር ስለሆነ ነው ብዙ የተመሳሰለው። ዳርክን ባረገው እንደዚች ለምሳሌ እንደዚህ ባረገው የነገላጭ ነገር አለ። እንደዚህ ሆኖ ለምሳሌ ፕሌይ ብንለው ስለ ብር እያወራን ከሆነ እንዲህ ያርገን መግለጽ እንችላለን ማለት ነው። እንደዚህ አይነት ኢፌክቶችን
እንደዚህ አይነት ኢፌክቶችን መጨመር ነው ብሌንዲንግ ሞድ ማለት ማለት። እነዚህ ሞር በቃ ቪዲዮዎች ስታቲክ ከሚሆን ስልስት ከሚያደርግ ለተመልካች ይሁን አዳዲስ እንደዚህ የሚገልጽ ነገሮችን የጨማምራችሁ ስትሰሩ ያምራል። እንደዚህ አይነት ነገሮች ማለት ነው። ሌላ በዚሁም ማሳያችሁ ምንድነው ባክግራውንድ መቀየር እንችላለን። አሁን ለምሳሌ እዚህ ቪዲዮ ባክግራውንድ ከስተል ላይ መጣና ምን አደርጋለሁ እዚህ ጋር ቤዚክ ላይ ከቤዚክ አጠቅም ሪሙቭ ባክግራውንድ የሚል አለ። እሱን እነካዋለሁ። ከዛ ኦፕሽኖች ያመጣልኛል። አውቶ ሪሙቫል እና ክሮማ ኪ የሚባል። አውቶ ሪሙቫል ማለት ቀጥታ በቃ ያለውን ባክግራውንድ ያጠፋል ራሱ ማለት ነው። ክሮማ ኪ ግን ደግሞ ግሪን ስክሪን ምናምን ሲኖር ለይተን የሆነ ከለር ያለውን ባክግራውንድ ብቻ ለማጥፋት ነው። እሱን በኋላ አሳያቸዋለሁ። ለአሁን ይሄን አውቶ ሪሙቭ እንበለው። አውቶ ሪሙቫል ኦን እናርግና ፕሮሰስ አድርጎ ይጨርስልናል። እስከዛ ድረስ ለሱ የሚሆን ባክግራውንድ ኢሜጅ እናስገባ። ኢምፖርት እንበል። ለምሳሌ ይሄኛውን ብንጠቀም ይሄን አድ ላድርገውና ይሄን እዚህ ጋር ላድርገው። ለምሳሌ አሁን ባክግራውንድ ሪሙቭ እያደረገልን ነው። ገና ስላልጨረሰ ነው። ጊዜው እዚህ ጋር እንደዚህ እናድርገውና ከለር ማየት እንዲመችን። ይኸው አሁን እየጨረሰ ነው፣ እየቆጠረ ነው። ትንሽ እንጠብቀዋለን። ሪሙቭ ሲያደርግ እንደዚህ አይነት መልክን የሚሆነው ሙሉ ለሙሉ ያጠፋዋል ባክግራውንዱን። ከዛ ለእኛ የምንፈልገውን አይነት ባክግራውንድ አድ እናደርጋለን ማለት ነው። ካያችሁ ቲክቶክ ላይ ምናምን በብዛት ባክግራውንድ እየቀየሩ ነው የሚሰሩት። ባክግራውንድ አሁን አፕሎድ እንትን እያደረገ ነው፣ ፕሮሰስ እያደረገ ነው። እስከዛኛ ባለው ብቻ እንስራ። ኮኔክሽን ሴንፌጅ። ከዛ አሁን ባክግራውንድ እንዲሆን የምንፈልገው ይሄኛውን ዎል ከሆነ አሁን ዝም ብሎ ያገኘሁትን የተጠቀምኩት። እናንተ የምትፈልጉትን ለቪዲዮዎች የሚሄድ መርጣችሁ መጠቀም ትችላላችሁ። እሱ ጋር እንሄድና ከዛም በኋላ ቤዚክ ውስጥ ሄደን ቅድም እንደሰራ ነው ብሌንዲንግ ሞድ ላይ እንመርጣለን። ኦቨርሌይ ላይ ብናደርገው ከዛ ይኸው እንደምታዩት ነው። ከዛም በኋላ ኦፓሲቲው መጨመር መቀነስ ነው። አሁን እየቀነስ ነው ብንሄድ እንደዚህ ባረገው አሁን በቃ የሆነ አሪፍ ነገር ሊሆን ይችላል። ሙሉ ስጠፋ እንደዚህ ነገር ትንሽ ብቻ ጨምር ባረገው ሙሉ ሲበራ ያስታውቃል። ነገር ትንሽ መስመር ስላለውም ያስታውቃል። ይሄ እንዲህ ነገር ብናደርገው ያው ይቀረዋል፣ ግን ምንም ቀረ ባክግራውንዳችን ቀየርን ማለት ነው። ባክግራውንዶች እንደዚህ ቀይረናል ማለት ነው። ሌላ እስኪ በኦቨርሌይ ሳይሆን በሌላ ነው ብራይትን ያያችሁ የተሻለ የሚመቸውን ነገር ታረጋላችሁ ማለት ከእንትኑ ጋር የሚሄድ ይህን ቦታን ቀያይረው ባክግራውንዱ ኋላ ነው መሆን ያለበት። ከዛ ይታን እንደዚህ ባለበት እናደርገው የሆነ የተሻለ ነገር ይመስላል። ግን ያው አንዳንድ የሚቀሩት ነገሮች አሉ። ፊት አላደረገም። የምንመርጠው ባክግራውንድ ከለበስነው ልብስ ካለው ነገር ጋር የሚሄድ መሆን አለበት፣ ብዙ እንዳያስታውቅብን። ትንሽ ደመቅ ብናደርገው አሪፍ ነገር ይመጣል። አሁን እየቀረብ ነው። አሁን እዚህ ጫፍ ጫፍ ላይ ያሉት ነገሮች ደግሞ በከለር አድጀስትመንት እና በከለር ግሬዲንግ ይስተካከላል። እሱን አሳያቸዋለሁ። ባክግራውንድ መቀየር ማለት እንደዚህ ነው ማለት። ስለዚህ ያረጋችሁ የምትፈልጉትን ባክግራውንድ መቀየር ትችላላችሁ። ዜና የሚያነቡትን ቲክቶክ ላይ እንዲህ ከላይ ምናምን ብቻቸው እየጠቆሙ የሚሰሩትን ምናምን ነገር ከኋላቸው ቪዲዮ የሌላ ሰው እያደረጉ የሚሰሩት በዚህ መልኩ ነው ማለት ነው። ሌላ የምናየው ፊልተር ነው። ፊልተር ማለት እንደ ቪዲዮ ኢፌክት ሆኖ ግን የተለየ እንትን ያለው በምሳሌ ያሳያቸዋለሁ። ይሄ ቪዲዮ ላይ ለምሳሌ ፊልተር ለመሄድ እዚህ ከላይ ከትራንዚሽን ከካፕሽን አጠገብ ፊልተር የምትላለች እሷን አንዴ ነካለን። ከዛ ብዙ አይነት ኦፕሽኖች አሉ። ከነሱ ውስጥ እስኪ አንድ ሁለት ዝም ብዬ ያሳየኋችሁ።
አሁን እዚህ ጋር ከለርፉል ምናምን የሚል አለ። እሱን አንዴ ልንካው። ከዛ አድ ባረገው እንደምታዩት አሁን ሙሉ ለሙሉ አልተቀየረባችሁ ቪዲዮ። መጀመሪያ ይሄን እዩት፣ አሁን ያለበትን ሁኔታ ማለት ነው። ከዛ ደግሞ ፊልተሩ ሲጠፋ ሳይኖር ደግሞ እዩት፣ ይወጣለው። በጣም የሚታይ ኢፌክት ነው ያለው ሙሉ ቪዲዮ ላይ ማለት ነው። ሌላ ደግሞ እስኪ ቀይረን ነው ምሳሌ ይሄን ብናስገባ እዩት፣ ቶታሊ ቪዲዮ ይቀየራል ማለት ነው። እንደምታዩት እንደዚህ ነበረ። ልክ እንትን ሲል ወደ ተቀየረ ማለት ነው። ሌላ ኢፌክት ለምሳሌ እዚህ ጋር እያነበባችሁ የቀያየራችሁ እንደየ እንትናችሁ እንደየቪዲዮ ሀሳብ እና እንደየፍላጎታችሁ መቀየር ትችላላችሁ። ጋር ናይትስ የሚላል የናይት ድባብ የሚፈጥር ይመስላል። እስኪ ቼክ እናድርገው። ቼክ አረጋትና ጀምራት እስኪ ከዚህ ሄዶ ይሄ ወደዚህ አይነት አያችሁ ሲቀየር በደንብ የሚታይ ኢፌክት ነው ያለው። ሌላ ባክግራውንዳችሁ ራሱ ሌላ ነገር ነው የሚያስመስለው። የፊታችሁ ከለር ራሱ በጣም የሚቀያየር ፊልተር ማለት እንደዚህ ነው። እያያችሁ እንደዚህ አይነት እንደ ቪዲዮ ኢፌክት ሆኖ ግን የቪዲዮ ኢፌክት ያው ሲገባና ሲወጣ እንዳጠቃላይ ነው የሚቀየረው። ይሄ ግን የምትፈልጉት ቦታ ላይ ሄዳችሁ አጠቃላይ እንትኑን የሚቀየርላችሁ ማለት ነው። ሌላው ከዚሁ ጋር ተያይዞ በምናየው ቪዲዮ አጀስትመንት እና ከለር ግሬዲንግ የምናየው ፍሪሊ የወረደ ነገር ነው። ስለዚህ እሱን ላስገባውና እንግዲህ አሁን እዚህ ጋር እንደምታዩት ትንሽ ቀረብ ላድርገው በደንብ ልዩነቱ እንድታዩት። እዚህ አሁን ከለር ግሬዲንግ ማለት ምን ማለት ነው የሚለው እናያለን። እዚች ጋር ቪዲዮን ከነካችሁ በኋላ በዚህ በቀኝ በኩል ከአኒሜሽን ቀጥሎ አጀስትመንት የምትላለች እሷን ስትነኩት ቤዚክ፣ ኤችኤስኤል፣ ከርቭ እና ማስክ የሚል ነገር ይወስዳቸዋል ማለት ነው። ታዲያ ቤዚክ ውስጥ ያሉት ናቸው ኖርማሊ የአጀስትመንት የምንላቸው ማለት ነው። ስለዚህ እሱ ውስጥ ምን አለ? ከላይ ስንጀምር ከለር የሚል አለ። አጀስትመንት ላይ መጀመሪያ ከለር ነው ያለው። ስለዚህ ከለር ላይ ቴምፕሬቸር፣ ቲንት፣ ሳቹሬሽን የሚላል እነሱ አሁን ቴምፕሬቸር የሚለው ለምሳሌ ወደ ላይ ብስበው ወደ ቢጫ ነገሩ ደመቅ ይላል፣ ሌላኛው ይቀንሳል ማለት ነው። ቲንት የሚለውም እንደዚህ ወደ ላይ ወዳለው ከለር ስናደርገው ደመቅ ይላል፣ ወደዚህ ሲሆን ይቀንሳል ማለት ነው። ሳቹሬሽንም እንደዚህ ወደዚህ ስናደርገው ድምቅ። አሁን እዚህ ጋር ይታያቸዋል። ቪዲዮን በደንብ ይዩት። አያችሁ ስቀንስ ይጠፋል። ቀይ ነገሩን ከፍ ሳደርገው ደግሞ ድምቅ ይላል። እንደዚህ እያደረግን ማስተካከል ይቻላል። ኤክስፖዠር የሚላል ኤክስፖዠር ይታውን ከፍ ሳደርገው አያችሁ ላይትነሱን በጣም ይጨምራል። ኮንትራስት ይሄው አሁን ድምቅ ማለት ነገር ሃይላይት ደመቅ ማድረግ ይሄም እንደየ እንትናችሁ ተቀያይራላችሁ። ሻዶ ጥላ ነገሩ ይኑር አይኑር የሚለው ማለት ነው። ዋይት ነጭ ነገሮችን ደግሞ አሁን እዚህ ላይ ለይቶ ይሄው ነጩን ጥላ ምን ያህል እንደሚጨምር ይሄት ስቀንሰው ደግሞ በዛው ልክ ብላኮቹም እንደዛ ብላክ ነገር ላይ ቅንስ እናደርገው ብላክ በደንብ እየታየ ይሄዳል ማለት ነው። እየደመቀ ይሄዳል። ሻርፕን ክላሪቲ እነዚህ እይታው ላይ ነው ጨዋታ የሚጫወቱት። ከዚህ በተጨማሪ አንድ ሌላም ቪዲዮ አስገብቼ ባሳያችሁ አሪፍ ነው መሰለኝ። እሺ አሁን ይሄ ቪዲዮ አለ ለምሳሌ እዚህኛው ላይ እዩት። ለምሳሌ ቴምፕሬቸር ላይ ወደ ቢጫው ከፍ ሳደርገው ቪዲዮ እንዴት እንደሚቀያየር እዩት። እንደምትፈልጉ ትንሽ ጨመር ብታረጉት ሁለቱን ከለር በተለይ አሪፍ ነው። ይሄን እዩት፣ አያችሁት? ይሄ ነው ቪዲዮ አጀስትመንት ማለት ነው። ይሄው ፊቴ እዚህ ጋር ቀላ ይላል፣ እዚህ ጋር ሳደርገው ወደ ነጭ ይሄዳል። ከዛ ደግሞ ኤክስፖዠር ከፍ ሳደርገው ይሄው የላይትነሱ ይጨምራል። ኮንትራስት ይሄው አያችሁት? በጣም ለውጥ አለ። አሁን እንዲቀጥታ ከምታደርጉት ትንሽ ጨምር ስታደርጉት የሆነ ቪዲዮ ላይ አሪፍ ኢፌክት ይፈጥራል ማለት ነው። ሃይላይትም እንደዛ ይሄው እንደምታዩት ዋይት ለምሳሌ ነጭ ነገር እዚህ ጋር ደመቅ ይላል። አያችሁት?
ጥቁር ነገር እዚህ ጋር ፀጉሬ ማይኩ ምናምን እዩት፣ ደመቅ ያለ ጠቆር ማለት ነገር ይኖረዋል ማለት ነው። የመጨረሻ ላይ ደግሞ ይሄ ቪኒት ይመስለኛል ፕሮሞት ሲደረግ፣ እሱ ደግሞ ዙሪያው ላይ ያሉትን ነገሮች ዙሪያው ላይ ሻዶ ነገር ወደታች ከሆነ የነጭ ሻዶ ነገር፣ ከፍ ሲሆን ደግሞ ወደ ጥቁር ሻዶ ነገር። አሁን ቀጥ ከሚሆን ለምሳሌ የተወሰነ እንደዚህ ቢኖረው የማመር ነገር አለው። ፌድ ይህንም እንደምታዩት ፓርቲክልስ፣ ክላሪቲ ደግሞ በደንብ ጥርት ብሎ ሊታየን፣ ሻርፕነስ እንደምታዩት። በተለይ በስልክ ምናምን ትቀርጹና የሆነ ስቱዲዮ የተሟላ ስቱዲዮ የሌላችሁ ሰዎች ከሆናችሁ ይህን ነገር በደንብ ተጠቀሙበት። ምክንያቱም በጣም ቪዲዮችን የወረደ ስለሚሆን በእንደዚህ አይነት ነገር ነው ትንሽ ማስተካከል የምንችለው ማለት ነው። ይሄ ቪዲዮ አጀስትመንት ነው። ሌላ ደግሞ ከለር ግሬዲንግ ይባላል። ከለር ግሬዲንግ ደግሞ እዚህ ጋር HSL የሚላል ይሄ የእያንዳንዱን ከለር አጅስት ለማድረግ ነው። ለዚህኛው አሁን በዚህኛው ኤግዛምፕል እኔና አሁን እዚህ ጋር ለምሳሌ ምን አለ ቀይ አለ፣ ቀዩን ብቻ ለይቶ አጀስትመንት ለመስራት ማለት ነው። እዩት፣ አሁን ኢፌክቱ እንዳለ የሚኖረው አሁን ቀዩ ላይ ነው። እዩት፣ ያያችሁና ሌላው ይነካ ቀዩ መጨመር መቀነስ እንችላለን ማለት ነው። ብራይትነስ እንደዚህ አሁንም የቀይ ስጨምረው በጣም ድምቅ ይላል፣ ስቀንሰው ደግሞ ይጠቁራል። ሌላ ለምሳሌ ቢጫውን ምረጥ። እዚህ ጋር ቢጫውን ትመርጡና ከፍ ሳረገው ቢጫው ድምቅ ይላል፣ ዝቅ ሳረገው ይጠፋል ማለት ነው። ብራይትነስ እዩት፣ ቢጫውን ለብቻ ድምቅ ለማድረግ ምናምን። በተለይ ለምሳሌ ሚስተር ቢስት ምናምን ቪዲዮ ካያችሁ በብዛት እንደዚህ አይነት ከለር አጀስትመንት አለ። ያችሁት የሆነ ፓርት የሆነ ነገር ለብቻ ላይ እይታችሁ ለማሳየት ትፈልጉ ማለት ነው። እዚህ ጋርም እንደዚህ የምትፈልጉትን ከለር ለብቻ ከፍና ዝቅ የምታደርጉበት መንገድ ደግሞ ከለር አጀስትመንት ይባላል ማለት ነው። ይሄ ቪዲዮ አጀስትመንት እና ከለር አጀስትመንት የምንለው ነገር ነው። ሌላው ስለ ኪ ፍሬም ነው የምናየው። ኪ ፍሬም ማለት ደግሞ ምንድን ነው? ለምሳሌ አሁን ቪዲዮ ስኬሉ አሁን እንደዚህ እንደገባ ከሆነ አንድ ስኬል ስናስተካክል 100 ላይ ካረግን ወይ ደግሞ ይሄ ዙም ኢን እና ዙም አውት የሚባለው ነገር ማለት ነው 100 ላይ ከሆነ ቪዲዮ እስከሚያልቅ ድረስ 100 ላይ ሆኖ ነው የሚቀጥለው ማለት ነው። ግን ያን ባንፈልግና የሆነ ቦታ ላይ ቪዲዮችን እንዲቀርብና እንዲርቅ ብንፈልግ የምንጠቀምበት መንገድ ኪፍሬም ነው። በየቦታው በተለያየ ቦታ ላይ የተለያየ አይነት የስኬል መጠን መስጠት ማለት ነው። ለምሳሌ አሁን ይህን ቪዲዮ መጀመሪያው ላይ ያደርግና ከዛ እዚህ ኪፍሬም አሁን ሁሉም ስኬልም ሁሉም እናደርጋቸው ነገሮች በሙሉ ኪፍሬም አላቸው። እዚህ ከጥግ ላይ ምልክቷ እቺ ካያችሁ አድ ኪፍሬም ትላለች። እሷ ያለችበት ቦታ በሙሉ ኪፍሬም መጠቀም እንችላለን ማለት ነው። ለቴክስት ሊሆን ይችላል፣ ለኦቨርሌ ሊሆን ይችላል፣ ለሳውንድ ሊሆን ይችላል፣ ለሁሉም ነገር። አሁን ለስኬል አሳያችሁ ነው። ለምሳሌ እዚህ ጋር ያለ 100 ላይ ይሁን 100 ላይ ነው። 100 ላይ አንዴ እንነካዋለን። እዚህ ጋር እንደምታዩት ምልክት ይሰራል። ከዛ ትንሽ ሄድ ብሎ ለምሳሌ እዚህ ጋር ሲደርስ በጣም ፊት እንድቀርብ ከፈለኩ እዛ ጋር ሄድና ምን አደርጋለሁ? እንትኑን ጨምራለን። ኪፍሬም ምልክቷን አደርግና ከዛም በኋላ እንትኑን ዙም ኢን እንደዚህ እንዲሆን ከፈለኩ እንደዚህ ማለት ነው። በቃ ይሄ አለቀ። አሁን ከዛም በኋላ ከዚህ በኋላ ደግሞ ቶሎ እንዲመለስ ከፈለኩ አሁንም ትንሽ ሄድና መልሼ እዛች ቦታ ላይ ሄድና ኪፍሬም ነካለሁ። ከዛ እንትኔን አስተካክላለሁ ወደ ራሱ ወደ ነበረበት 100 ላይ እንዲሆን ደግሞ አደርገዋለሁ። ከዛ አሁን ፕሌይ ብዬ እንዴት እንደሆነ ልዩነቱን ነው ማለት ነው። አሁን መጀመሪያ ሙሉ ነው። ከዛ ትንሽ ሲል እየቀረበ ይመጣል። ከዛ ከቀረበ በኋላ ደግሞ መልሶ ይርቃል ማለት ነው። አሁን ይሄ እንደውም ስለተራራቀ ነው። ቀረብ ብናደርገው እቺ ራሷ ኪፍሬሟን ትይዛትና ጎተት ታረጓታላችሁ። ከዛ ደግሞ ይሄንን በዚህ ጎተት አሁን ሲቀራረብ በደንብ ታውቁታላችሁ እንትኑ። ከዛ ደግሞ መልሶ ይርቃል። በቃ እንደዚህ አይነት ኢፌክቶችን መጨመር ማለት ኪፍሬም ማለት ነው። ስለዚህ ለእንደዚህ አይነት ነገር እንደጨመርነው ሁሉ ለሌሎች ለሁሉም እዚህ ጋር ላሉት ኤዲቲንግ ቱሎች ይሄ እስካለ ድረስ የኪፍሬም ምልክቱ መጨመርም መቀነስም እንችላለን ማለት ነው። ይሄ ኪፍሬም የምንለው ነው። በጣም ወሳኝ ነገር ነው። ቪዲዮአችሁን በጣም አድቫንስድ ያደርግላችኋል። ቅርብ ሲል ወደ አንድ ጥግ ስትወስዱት ወደዛ ሲመለስ ምናምን አሪፍ ይሆናል። ሌላ የምናየው
ግሪን ስክሪን አጠቃቀም ነው። ግሪን ስክሪን ማለት ምንድነው? በቪዲዮአችን ላይ ለምሳሌ አንዳንድ መጨመር የምንፈልጋቸው ነገሮች ይኖራሉ። ማለት ቀጥታ ማናገኛቸው ነገር ግን በግሪን ስክሪን ተቀምጠው የሚገኙ ማለት ነው። ዩቲዩብ ላይ ገብታችሁ ፍሪ ግሪን ስክሪን ብትሉ ታገኛላችሁ። ለምሳሌ ላይክ፣ ሰብስክራይብ በተን ሊሆን ይችላል። እነሱ እንዴት ነው የምንጠቀመው የሚለውን ነው የምናየው። ለምሳሌ ለዚህ ቪዲዮ ያዘጋጀው ግሪን ስክሪን አለ። እሱን እናስገባው። ይሄ የላይክ ሰብስክራይብ ምናምን የሚለው አሁን ቀጥታ ምንም ሳናስተካክለው ፕሌይ ብናደርገው እንደምታዩት ይሄድና ቪዲዮ ቀጥታ ድፍን ያደርገዋል ማለት ነው። ስለዚህ እንደዚህ ከሚሆን እኛ ይሄ ግሪን ስክሪኑን ማጥፋት ስለምንፈልግ ያስገባውን ቪዲዮ ላይ እነካና እዚህ በቀኝ በኩል ሄደን ሪሙቭ ባክግራውንድ እንላለን። ከዛ ቅድም ነግሬያቸው አውቶ ሪሙቫል ቀጥታ ለማውጣት ነው። ከሰው ማለት እኛ እያወራን ከሆነ የማን ፌስ ካለ ከሱ ውጭ ያለውን ሪሙቭ ያደርግልናል። እንደዚህ አይነት ከለር ያላቸው ነገሮች ከሆነ ግን ክሮማኪ ነው የምንጠቀመው። እሱን ኦን እናደርጋለን። ከዛ እዚች ጋር የከለር ፒከር አለች ፖይንት፣ እሷን እንነካትና 2 ጊዜ ቪዲዮ ላይ እንሄዳለን። ቪዲዮ ላይ ሄደን ይሄ ግሪን ነገር ያለበት ቦታ ላይ 1 ጊዜ እነካለን። ከዛ በቃ ሪሙቭ አደረገው ማለት ነው። ከዛ አሁን ፕሌይ ስታደርጉት ግሪን ይጠፋና ያቺ የፈለግናት እንትን ትገባለች ማለት ነው። ፕሌይ ነው እዚህ ጋር የዩቲዩብ ላይክ እና ላይክ ሰብስክሪፕሽን እና የኖቲፊኬሽን እንትና ትገባለች ማለት ነው። እንደዚህ አይነት ነገሮችን በግሪን ስክሪን ማስገባት ትችላላችሁ ማለት ነው። በዚህ አጋጣሚ ይሄ ቪዲዮ በጣም የተለፋበት ቪዲዮ ስለሆነ ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እንዳትረሱ። ሰብስክራይብ ሳታደርጉ እስካሁን ያያችሁ ከሆነ ደግሞ በጣም ስለሚደብር ሰብስክራይብ አድርጉ። ግሪን ስክሪን እንግዲህ በእንደዚህ አይነት ሁኔታ ነው የምንጠቀመው። ሌላው መጨረሻ ላይ የምናየው የሞሽን ትራኪንግ ነው። ሞሽን ትራኪንግ ማለት የሚንቀሳቀስ ነገር ካለ ለምሳሌ የእጃችን እንቅስቃሴ ሊሆን ይችላል፣ መኪና ሊሆን ይችላል። ብቻ የሆነ ነገር ሲኖር የሆነን ቴክስት ወይ የሆነን ቪዲዮ ከኛ እንቅስቃሴ ጋር ወይ ከዛ ከመረጥ ነው ነገር ጋር አብሮ እንዲንቀሳቀስ ለማድረግ ነው። ለምሳሌ አንድ አጠር ያለች ቪዲዮ ላስገባና ላሳያችሁ። ይሄን ቪዲዮ አስገባው። አሁን ይሄ ስለ ነገር ለምሳሌ እያስረዳው ነው። ከዛ እጅ እንቅስቃሴ አለ ከታች ወደ ላይ። ስለዚህ ይሄ እንደዚህ ስል የሆነ ጽሁፍ ወይ የሆነ ነገር ከታች እስከ ላይ አብሮ እንዲሄድ ከፈለግኩኝ የምጠቀመው መንገድ ማለት ነው። ስለዚህ ምን እናደርጋለን? አምሳ ቴክስት ቢሆን እሺ፣ ቴክስት ላስገባ። ለምሳሌ እዚህ ጋር ቴክስት እንበልና ቴክስቱን አብሮ ከእጄ ጋር እንዲንቀሳቀስ ላድርገው። ለምሳሌ አሁን ይሄ ሰብስክራይብ የሚል ጽሁፍ አስገብቻለሁ። ከዛ ይሄ እዚህ ጋር ነው ቦታውን ላይ። ከዛም በኋላ አሁን ሞሽን ትራኪንግ ነው የምንሰራው። ሞሽን ትራኪንግ እንደነገርኳችሁ የሚንቀሳቀስ ነገር እዚያው እዚህ ጋር የሚንቀሳቀሰው እጄ ከታች ወዴት ሄዳል? ወደ ላይ። ከዛ ደግሞ ከላይ ድጋሚ ወደታች ይሄዳል። ስለዚህ ይሄ እንቅስቃሴ እንዲኖር ነው የፈለኩትኝ። ስለዚህ ምን እናደርጋለን? እዚህ ጋር እንዳለ እና ሞሽን ትራኪንግ የምትላለች እዚህ ጋር ከላይ ከአኒሜሽን ቀጥሎ ትራኪንግ የሚለውን ነካለን። ከዛ ሞሽን ትራኪንግ እንላለን። ከዛ ሞሽን ትራኪንጉ ከምን ጋር ነው የሚለውን እጄን ልስጠው። የሚንቀሳቀሱ ነገር ይሄ ስለሆነ እችለታለሁ ይሄኛውን። ከዛ ስታርት እንበል። እሺው አሁን ጨርሷል። እስኪ ነው ፕሌን በለው ይታያችሁት። ከእጄ ጋር አብሮ ይሄዳል፣ አብሮ ይመጣል ማለት ነው። እንደዚህ አይነት ኢፌክቶችን ማለት ነው። አሁን እዚህ ጋር በደንብ የሚንቀሳቀስ ነገር እዚህ ጋር አሁን እጄም ፊቴም የተንቀሳቀሰ ስለሆነ ነው። አሁን ፊቴ ሳይንቀሳቀስ እጄ ብቻ ከሆነ ወይ ደግሞ መኪና ከሆነ ያን ብቻ ይከተላል። ግን እዚህ ጋር ካያችሁት አሁን
መጀመሪያ የእጄን ነው የሚከተለው ፊቴ ብዙ የተንቀሳቀሰ ስላልሆነ እዩት። ከዛ ግን ስመለስ ፊቴም ስለሚንቀሳቀስ ተወዛገበ። አይሽ ከፊቴ ጋር መንቀሳቀስ ችምፕል እንደዚህ አይነት ይሄ ሳምፕል የተጠቀምኩት ቪዲዮ ስለሆነ፣ ስለዚህ ሌላ ቪዲዮ ሲሆን እናንተ የመኪና እንደዚህ ምናምን ነገር ከሆነ በጣም ሞሽኑ በደንብ የሚለይ ቪዲዮ ከሆነ የምትጠቀሙት እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ ሞሽን ትራኪንግ ይባላል። እንግዲህ እነዚህ አድቫንስድ የምላቸው ቴክኒኮች ናቸው። ይሄን ያህል የቤዚክ እና አድቫንስድ ቴክኒኮች ካወቃችሁ እኔ እውነት ለመናገር ብዙ የሚከብዳችሁ ነገር ያለ አይመስለኝም። ካሁን በኋላ ሌላውን ነገር በፕራክቲስ ነው የምታመጡት። እየሰራችሁ ስቴጅ ነው ፐርፌክት እና ሞር ማስተር እያደረጋችሁ የምትሄዱት። ስለዚህ ለእኔ ይሄን ያህል ካሳወቅኳችሁ በቃል ብዬ ነው ያሰብኩትኝ። ሌላ እንዲሰራላችሁ ስፔሲፊክ የሆነ ነገርም ከሆነ ኮሜንት ላይ አሳውቂ። ለአሁን ግን አድቫንስድ እና ቤዚክ ከምላቸው ቪዲዮ ኤዲቲንግ ቴክኒኮች እነዚህ ናቸው። አሁን ደግሞ እንዴት የሰራነውን ፋይል ኤክስፖርት እናደርጋለን የሚለውን እናያለን። ጋር ለምሳሌ እዚህ ጋር ሰርች የጨረስኩት አጭር ቪዲዮ አለ ዩቲዩብ ሾርት ብዬ ይመስላል። ባይዘባይ በዚህ አጋጣሚ አዲስ የዩቲዩብ ቻናል ከፍቻለሁ። ሞቲቬሽናል ስፒች የሚገናኝ ልቦና ማይንድ ሴት ይባላል። እሱን ሰብስክራይብ ካደረጋችሁ በዚህ አጋጣሚ ሰብስክራይብ ታደርጉልኝ ደስ ይለኛል። አሪፍ ቻናል ነው። ስለዚህ አሁን ይህን ሰርተን ጨርሰናል። ኤዲት አድርገን ኤክስፖርት ለማድረግ በዚህ በቀኝ በኩል ሄደን ኤክስፖርት የምትላለች እሷን አንድ እንጫናለን። ከዛም በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። ከላይ ኔም ይላል፣ ስም እንሰጠዋለን። ምሳሌ ማይንድ ሴት ብለው ከዛ ኤክስፖርት የምናደርግበትን ፎልደር እንመርጣለን። የት ነው ኤክስፖርት የምናደርገው? እዚህ ጋር ፎልደሯን እንነካና የምንፈልገውን ቦታ እንመርጥለታለን። ለምሳሌ እኔ ዴስክቶፕ ላይ ልበለው ሴሌክት። ከዛም በኋላ እዚህ ጋር ደግሞ የቪዲዮ ሴቲንጎች አሉ። ለምሳሌ ሪዞሉሽን አለ። አሁን ሪዞሉሽን ቅድም ስንሰራ ፐርፎርማንስ ላይ ገብተን ፕሮክሲ አብርተን 720 አርገን ከነበረ አሁን መጣና በ1080 ብናደርገው አሪፍ ነው። ሪኮመንድ የሆነው በቱኬ በፎርኬ እንችላለን፣ ግን ሁሉም ሰው ጋር ብዙ ጊዜ የሚገኘው ይሄ ስለሆነ ይሄ እናደርገዋለን። ቢትሬት ያው ራሱ ሪኮመንድ የሚለውን ማድረግ የሚቻለው። ሌሎቹን ኤምፒ ፎርማቱንም መቀየር እንችላለን ከፈለግን። በኤምኦቪ ሙቭ በሚለው ማድረግ እንችላለን፣ በኤም4 እንችላለን፣ ግን ኤምፒ4 ነው የተለመደው ብዙ ፕሌየር ላይ የሚሰራው። ፍሬም ሬቱንም 30 ማድረግ እንችላለን፣ 25ም ሌሎችን ብናደርገው ችግር የለም፣ ግን 30 አሪፍ ነው፣ ፈጠን ያለ እንትን ይኖረዋል። ከዛ እዚህ ጋር ኤክስፖርት ሲደረግ ኦዲዮም አብሮ ኤክስፖርት እንዲደረግ እና ቦታም እንዲይዝ ቪዲዮ ከተፈለገ ሁለቱም ማብራት እንችላለን። ኦዲዮ ለብቻ አብሮ ከቪዲዮም ኦዲዮም አብሮ ኤክስፖርት እንዲደረግ ማለት ነው። ይህን ካበራና አብሮ ሄዳል፣ ካላበራን ደግሞ አብሮ አይሄድም ማለት ነው። እነዚህን ካስተካከልን በኋላ ኤክስፖርት እንዳለን የተወሰነ ጊዜ ይሄዳል፣ የተወሰነ ጊዜ ፈጅና ይጨርሳል ማለት ነው። ከፈለግን እዚሁ ላይ ለቲክቶክ የሚሆን በ916 ፎርማት ራሱ ያዘጋጅን ጄኔሬት ያደርግልናል። ከፈለግን እሱን ሼርቱ ብለን በቲክቶክ ላይ ሼር ማድረግ እንችላለን ማለት ነው። ይሄ ኤክስፖርት እንዴት እንደምናደርግ ነው። ከዛ ይህንን ኤክስፖርት ያደረግነውን ነገር እንዴት ከጓደኞቻችን ጋር ወይ ደግሞ ከክላይንታችን ጋር ካሰራን አካል ጋር ሼር እንደራረጋለን የሚለው ደግሞ ለምሳሌ ውጭ ሀገር ድርጅት ይሆናል ያሰራችሁ በፍሪላንሲንግ። ስለዚህ እሱ እንዴት ሼር እንደራረጋለን የሚለውን እናያለን። እሱን ለማድረግ ሁለት ቴክኒክ ነው ያለው በዋነኛነት። አንደኛው ዩቲዩብ ላይ አፕሎድ እናደርጋለን። ባላችሁ የዩቲዩብ ቻናል ላይ አፕሎድ ታደረጉትና ያንን ቪዲዮ ከዛም በኋላ ፐብሊክ ሳታደረጉት አንሊስትድ ታደረጉታላችሁ። አንሊስት ካረጋችሁት በኋላ የዛን ቪዲዮ ሊንክ ለዛ ለምትፈልጉት ሰው ትልኩለታላችሁ ማለት ነው። በዛ መሰረት ሼር መደራረግ ትችላላችሁ። አንደኛው ፎርማት እሱ ነው። ዩቲዩብ ላይ ለምሳሌ ይሄ የኔ ቻናል ነው። ስለዚህ እዚህ ላይ አፕሎድ አደርገዋለሁ ቪዲዮን። ለምሳሌ አፕሎድ ያደረጉት ቪዲዮ ይሄ ነው ብዬ ካሰብኩ ነው። ለምሳሌ ይሄ ነው ብዬ ባስብ ሼር እለዋለሁኝ።
ከዛም በኋላ ኮፒ ሊንክ እዚህ ጋር ኮፒ የምትላለች እሷን ኮፒ ያደረግና ለምፈልገው ሰው ቴሌግራም በቴክስት በማንኛውም አይነት ሌላ ኦፕሽን እንልክለታለን ማለት ነው። ይህ አንደኛው ኦፕሽን ነው። ሌላኛው ደግሞ በጉግል ድራይቭ ነው። ስፔሻሊ ለፍሪላንሲንግ የምትሰሩ ከሆነ ይህንን የምትጠቀሙት ጉግል ኢሜል ጂሜል እስካላችሁ ድረስ ጉግል ድራይቭ አላችሁ። ስለዚህ ጉግል ድራይቭ ላይ ትሄዱና ሳይኒን ታደርጋላችሁ። ኦልሬዲ ሳይኒን እኔ አድርግ ያለውኝ እናንተ ሳይኒን ታደርጋላችሁ በምትጠቀሙት ኢሜል። ከዛም በኋላ እዛ ጉግል ድራይቭ ላይ ሄዳችሁ አፕሎድ ታደርጋላችሁ ማለት ነው። ኒው ትላላችሁ። ከዛ ፕላስ አሁን እነዚህ ለምሳሌ ከዚህ በፊት አፕሎድ ያደረጓቸው ቪዲዮዎች ናቸው። የፕላስ አይከናውን ተጭናችሁ አፕሎድ ታደርጋላችሁ ያንን ፋይል። ከዛም በኋላ ያንን ቀጥታ በኢሜል ትልኩለታላችሁ ማለት ነው። ከዛ የምትፈልጉትን ቪዲዮ ትመርጣላችሁ ማለት ነው። እሱን ከመረጣችሁ በኋላ አፕሎድ ያደርግላችኋል። ለምሳሌ እኔ ከዚህ በፊት አፕሎድ የተደረገ አለ። እሱ አፕሎድ ከተደረገ በኋላ ምንድነው የማደርገው ወደ በኢሜል እላላከዋለሁ ማለት ነው። ይሄንን ሼር ልና ከዛ ኮፒ ሊንክ እለዋለሁ። ሊንኩን ኮፒ ያደርጋለሁ። ከዛም በኋላ ሄጄ በኢሜል ላይ ከምሰራለት ድርጅት ጋር በኢሜልም ሆነ በምንም ልክለታለሁ። ከዛ ያን ሊንክ ሲጫኑ ወደዚህ ወደ ጉግል ድራይቭ ይወስዳቸዋል። ቪዲዮ ዳውንሎድ አድርገው መጠቀም ይችላሉ ማለት ነው። እሺ ጋይስ እንግዲህ የዛሬው የካፕከት ፉል ቱቶሪያል ኮርስ ይሄን ይመስላል። በጣም የለፋውበት ስራ ነው። እውነት ላይክ እና ኮሜንት ሳታደርጉ ካለፋችሁ በጣም ነው የማዝነው። በጣም ለፍቼበታለሁ። ስለዚህ ላይክ በማድረግ አበረታቱኝ። ሀሳብ አስተያየት ካላችሁ እንዳስተካክል የምትፈልጉት ነገር ካለ የምጨምረው ነገር ካለ ኮሜንት ላይ አሳውቁኝ። አሪፍም ከሆነ አሪፍ ነው በርታ ብላችሁ በኮሜንት አበረታቱኝ። ለጓደኞቻችሁ ሼር አድርጉላቸው። ከዚህ በተጨማሪ ሌላ የምንሰራላችሁ የቪዲዮ ሀሳብ ካለ ደግሞ እንሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።